እጣኑ ሽታው ናፍቆናል ብለሃል። እሺ አንተ ባልከው ኤክስፕሬሽን አይደለም ያልኩት፣ ቃላቶቹን ተጠቅሜ ያለው ሳወራ እያወራ የነበረው ከቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው፣ ወይም ከሊተርጂ አንጻር ቤተክርስቲያኗ እንደ ቤተክርስቲያን እቀበላለው የሚል ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት፣ ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት፣ አምልኮተ ሰብእ ያለባት፣ ስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ብዬ ተናግሬያለሁ። እሱን የማምንበት ነገር ነው። ኦኬ፣ በሱ ኤክሌሲዮሎጂካሊ ሊሞገተኝ የሚፈልግ ሰው ካለ በየትኛውም ሰዓት ክፍት ነኝ፣ አቬለብል ነኝ፣ ችግር የለውም። ከዛ ስለ ቤተክርስቲያን ስርዓት እያወራው ነበረ። የቤተክርስቲያን ስርዓትንና ስትራክቸርን እያወራው ነበር። ለምሳሌ አሁን ከቅድም ጀምሮም እንደገና ያው የእነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜ ያለው። የሚያስጠላ ያልኩትኝ ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለው። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለው። ስለ ኤርሚያንት አምስቱ አዕማደ ምስጢር ላይ በቃ ብዙ እውቀት ኑሮም ብዙ ጥያቄ ኑሮም አይደለም የወጣ ነው። ትልቁ ጉዳይ ከኦርቶዶክስ ቤተክርስቲያን ለመውጣት አሁንም ቢሆን ኦርቶዶክስ ቤተክርስቲያን ውስጥ የቤተክርስቲያኗ ትልቁ ነገር አዕማድም ዶግማ ምን በለው የኛም ዶግማ ወጥ የሆነ የክርስትናም ዶግማ በለው እነሱም ዶግማ ብለው በመምህሮቻቸውን በመጽሐፎቻቸው የሚጠቅሱት ይሁን that's not the important thing። ያ አይደለም ኢምፖርታንቱ ነገር። ይሄ የኔ አቋም ነው። እሱ ላይ ወንድምነት ቀጥሉ። እሱ ላይ ማድረግ ያለብን አለ። ለእኔ ኢምፖርታንት አይደለም ዳኒ እኮ ለአንተ ነው። በቃ ስለዚህ አሁን እሱ ነው የራሴ አቋም መናገር አልችልም ለአንተ። ቆይ ቆይ አንዴ አየህ፣ ለእኔ ኢምፖርታንት አይደለም። that's your personal opinion ኦኬ። ግን ወንጌል አማኞችን እንደሚያገለግል ማለት ቤተክርስቲያን እንደላከችው እንደ መልእክተኛ ግን አታውሩ። ኦኬ፣ እንደ መልእክተኛ እንደ አገልጋይ ስታወሩ ጀመር። እኔ ቤተክርስቲያንን ወክዬ ነው የማወራው ወይም ደብዳቤ ተጽፎልኝ ነው የማወራው አላልኩም። አንተም እንደዛ የምታወራ አይመስለኝም። አንዴ ይኸውልህ፣ እኔ እዚህ ያለሁት እንደ አገልጋይ ነው ብራዘር። አየህ ምን ማለት ነው? ሰውን ወደ እውነት የምመራ አገልጋይ ነኝ ያለሁት እዚህ። ደስ ያለኝንና የሚመስለኝን ማወራ አይደለም። ብዙ ደስ የሚለኝና የማስበው ነገር ይኖራል። ያንን ነገር ጋዝላይት እያረክ ነው። ምንም ካለ ትሞግተኛለህ ብራዘር። ኦኬ፣ ፐርሰናል ኦፒኒየን የሚወራበት መድረክና አይደለም። ዳኒ በቃ ይሄ እኔ እንደዚህ አይነት ውይይት አልወድም። ለምንድን ነው የማልወደው? እኔ ለቤተክርስቲያን አሁን የኔ ኦፒኒየን ነው እኮ አልካየ። ያንተ ኦፒኒየን ነው ጥያቄ ፈጠረብኝ ያልኩ እኮ አይደለም። ለሌላው ቀርቶ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደኩት ሰው ጥያቄ ፈጥሮ አሁን ስለ ኦርቶዶክስ ቤተክርስቲያን ምን ትባል በሚለው ጉዳይ ላይ አስተያየት ሰጥ ዛሬ መጀመሪያ ነው። እውነት ለመናገር ምንም ብዬ አላቅም። ግን ቆም ብለን ካሰብነው የደከመች የሳተች ቤተክርስቲያን ናት የሚለው ቢያንስ ፌር የሆነ ጀጅመንት ነው ብዬ ነው ማስበው። ለምንድነው ወደ ኦርቶዶክስ ማልሄደው? እኔ የኦርቶዶክስ ቤተክርስቲያን ውስጥ አሁን ባለው በእኔ አንደር ቦታ ኢየሱስ ልዩ ቦታ፣ መጽሐፍ ቅዱስ ልዩ ቦታ፣ ተጨባጭ የሆነ ተግባራዊ የክርስትና ህይወት እኛ ላይ እንደምታየው በየቀኑ መጽሐፍ ቅዱስ ማንበብ፣ በየቀኑ መጸለይ፣ ጾም፣ ጸሎት፣ ህብረት፣ ዝማሬ፣ ሁሉም አገልጋይ የሚሆንበት ብዙ አይነት ፕራክቲካል የሆኑ ክርስቲያን ላይፎች ያሉት እዛ ነው። ተጨባጭ የሆነ ህይወት ማለት ነው። እዛ የነገር አለ የለም። ምን ይሻላል ማለት ቤተክርስቲያኗ በጣም የደከመች ቤተክርስቲያን ናት ብንልም ግን እኔ እዛ ብሆን የማገኘው ነገር የለም። ባይ ዘ ዌይ ዛም ብሆን እኔ እውነቱን ንገረኝ ካልከኝ እዛም ብሆን
የሆነ ትራዲሽናል የሆነ ክርስቲያኒቲ ውስጥ ነኝ ልል እችላለሁ እንጂ ከኤቲዝም የተለየ የህይወት ባህሪ የህይወት ፍሬ እግዚአብሔር የለም ባልልም፣ ኦርቶዶክሳውያን እግዚአብሔር የለም ይላሉ እያልኩ አይደለም። ግን የላይፍህ ፍሬ ግን የላይፍህ የህይወት መገለጫ እንቅስቃሴ ግን ሁሉንም ነው እያልኩ አይደለም። ሁሉም ኦርቶዶክስ ውስጥ ሆኖ በጣም ብዙ ጤናማ ህይወት ያላቸው ፍሬያማ ህይወት ያላቸው ብዙ ሰዎች አሉ። በጅምላ መናገር አይቻልም። ግን አልነበረኝም። እኔ ብዙ ሰው እንደዛም የነበረው ሰው አላቅም። ይሄ አጨቃጫቂ ነገር ነው። ብሩክ መነጋገር መወያየት እንችላለን። እኔ ቤተክርስቲያን ናት ስል ህይወት ህያው የሆነች ቤተክርስቲያን ናት እያልኩ አይደለም። ልክ እንደ ሰባቱ አብያተ ክርስቲያናት ውስጥ ሙት ነህ የተባላለ። ሰርዴስ ሙት ነህ ተብላለች። የሞተ ስራ ወሮሃል ተብላለች። ሎዶቅያ ለብ ብለሃል ተብላለች። ኤፌሶን የቀደመ ፍቅርህን ትተሃል ተብላለች። ግን ቆሮንቶስን ብዙ የዘቀጠ የቆሸሸ ነገር ቆሮንቶስ ቤተክርስቲያን ውስጥ አለ። ቤተክርስቲያን ግን ተብላለች። የሆነ አንደርስታንድ ልናደርግ የምንችልበት መንገድ ይኖራል ብዬ አስባለሁ። ተባረኩ። መልካም የሚጠይቁ ሰዎች ካሉ ግን አይዶ ነው አላውቅም። አሁን የሚጠይቁ ሰዎች አላችሁ የሚጠይቁት ሰዎች ኤቢን ጥያቄ ያላችሁ ሰዎች ካላችሁ አንድ ቁጥር ካሉራው ካለ ድንገት እሺ ካሉራ ቴንኪው ኤርሚ እናመሰግናለን። ቅድም ሲናገር ሰምቼዋለሁ እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማ ትምህርቷ ላይ እንከን እንደሌለባት ነው። ለምሳሌ እኔ አሁን ነገረ ክርስቶስ ላይ በደንብ ጥያቄ ፈጥሮብኝ ነው በዚህ ትምህርት ላይ የወጣሁት። እኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አምስቱ አዕማደ ምስጢር ላይ ይሄ ማይቀየረው እዛ ላይ ችግር ባይኖር ኖሮ ከቤተክርስቲያን አልወጣም። በቀኖና ምክንያት ከቤተክርስቲያን አልወጣም። በትውፊት ምክንያት ከቤተክርስቲያን አልወጣም። እንዴ ቀኖና ማለት እኮ ነጠላ ይዘግዘግ አይዘግዘግ፣ ለስዕል ይሰገዳል አይሰገድ፣ ወደ ቅዱሳን ይጸለያል አይጸየም፣ ይሄ ማይነር የሆኑ ነገሮች ናቸው። እኔ በቀኖና ምክንያት አልወጣሁም። ዶግማው ልክ ከሆነ እኔ አሁን አንዳንዴ በጣም የምንሰማችሁ ሰዎች አላችሁ፣ ከፊት ያላችሁ ማይክ የያዛችሁ በጌታ ቤት ከኛ የምትበልጡ ሰዎች አንዳንድ ቤት ገብታችሁ የምታወሩት ነገር ልባችን ነው የሚወርደው። አንድ ሰው ለመምታት ተብሎ ሁለት ሰው ለመምታት ተብሎ ትምህርታችን ያልሆነው ነገር ግን እንደ ትምህርት ተደርጎ እነዛን ቤት ለማስደሰት የምታደርጉት ነገር ልክ አይደለም። ይሄ ቢያውን ባለፈው ያወራበት መንፈስ አሁን እንደሚያወራው አይደለም። ይርሚ ባይዘው አሌክስ ጋር የተወራበት ነገር ሌላ ነገር ነው። ቤቱን የከፈተው ራሱ አሌክስ ሌላ ዓላማ ይሄ ገድል ላይ የሚሰርቱን ሰዎች ለመምታት ተፈልጎ ሾርኔ የበዛበት ነገር ነው። የተሰበሰቡትም ስብስብ አንተን ለመምታት የዚህ ቤትን አገልግሎት ለመምታት የተሰበሰቡ ሰዎች ናቸው። ኤቢ ላያውቅ ይችላል። ኤቢ መጥቶ ያልሆነ ነገር ላይ የተዘፈቀው እንዴ አምስቱ አዕማደ ምስጢር ልክ ከሆነ እኔ ምን አደርጋለሁ እዚህ ካለ እንዴ እሱን ምን አደርጋለሁ እኔ እንዴ ቀኑና እኮ የሚስተካከል ነገር ነው። ነገረ ክርስቶስ ላይ ልክ ከሆነ ኩነት የሚለው ትምህርት ልክ ከሆነ እንዴ እኔ እኮ ልክ ጌታን ስቀበል ኮንፌስ ያደረኩት ሮሜ 10:9 ኢየሱስ ጌታ እንደሆነ ባፌ መስክሬ እግዚአብሔር ከሙታን እንዳስነሳው በልቤ አምኜ ኦልሬዲ ሴቭ ሆኛለሁ። ኦርቶዶክስ ይሄን ታምናለች እንዴ? መዳን በእምነት ብቻ ነው የሚለው ትምህርት አላት እንዴ እሷ ጋር? ለምንድን ነው የኛ የሆነ ነገር እያለን ከኛ ያልተቀዳ ከመጽሐፍ ቅዱስ ያልተቀዳ ነገርን የዛ ቤትን ነገር የምታጸዱ? አሁንም ይሄ ሊመለስልኝ ይገባል። እንደዛ ካላችሁ ልክ ነው። ትምህርቷ ከመጽሐፍ ቅዱስ የተቀዳ ነው። ነገረ ክርስቶሷ፣ ኩነት የሚለው ትምህርቷ፣ ይሄ ጥምቀት የሚለው ትምህርቷ እንዴ እምነት ከመስማት መስማትን በእግዚአብሔር ቃል ነው። እንዴት ነው ከጥምቀት የጀመረን ድነት እንዴት ልክ ነው ብላችሁ ከኛ ጋር መጣችሁ የምትመሰክሩልን? ኦኬ እንደዛ ከሆነ ንገሩን። ይሄን ብቻ መልሱልኝ። ጥያቄን ካገኛችሁት እንዴ ድነት ቅጽበታዊ ነው እኮ ነው ብዬ ነው እኮ ማምነው እኮ እንዴ የዳነ ሰው ይሰራል ብዬ ነው ማምነው ነው እኮ እንዴ ለመዳን ስራ አያስፈልግም ብዬ ማምን ሰው ነኝ እኮ እንዴ አምጥታችሁ አንድ ነው ብላችሁ ማንም ሰው ባይዘው በቀኖና ምክንያት ከወጣ ቤተክርስቲያኗ ላይ ውጪ ሆናችሁ ከመመሰክሩ ቤተክርስቲያኗ ላይ በጥምቀት ቀርን ወስደ እዛው መግባት ይቻላል።
ውጭ ሆናችሁ ግን የእኛን እምነት ነው እንጂ እዚህ ጋር ልታቀብ ሁላችሁም የመጣችሁት አላቅም። የኦርቶዶክስን ልመሰክር ወይ የኦርቶዶክስን እምነት ልታቀብ አይደለም አብዛኞቻችሁ የመጣችሁት። ካሎራው እኔ ልመልስልህና በኋላ ትቀጥላለህ። አንተ ያንተን መናገር የምትፈልገውን ትናገር። አይ ቲንክ እኔ ኤርሚ ሰዓት ይሰጠዋል ብዬ አስባለሁ። እሺ ቀጥል። አይ ዶንት ኖ ጥያቄህን በደንብ አግኝቼው ከሆነ ልሞክር። ቅሬታን፣ ብሶትን ቤት ከፍተህ ስትናገር የነበረው ምናምን መድገም መብትህ ነው፣ ማንም አይከለክልህም። እኔ እሱ ላይ ቅሬታ የለኝም። ያው ነፃነቱ ስላለ ስልክ አለ፣ ኢንተርኔት አለ፣ የሚሰማህን ነገር ደግሞ መናገር ትችላለህ። ተደማምጠን እናውራ ካልክ ያው ባነሳኸው ነገር ላይ የተወሰነ ሀሳብ ሰጥሃለሁ። ምንድነው በመጀመሪያ ደረጃ አብዛኛው ሰው የሚለውን አሁን አንተ ቅድም ነበር ካልነበር ካላቅም ዩቲዩብ ላይ አውጥቼ የተቆረጠውን አሰምቻለሁ። ሰውን ወደ ሲኦል የሚወስድ ወደ ጥፋት የሚወስድ ትምህርት ነው አሁን በቤተ ክርስቲያኗ ማዕከል ላይ የተቀመጠው ብዬ ተናግሬያለሁ። ዶግማ ምናምን ትርጉም የለውም። እኛ የሚወጣ ነው በዶግማ ተጣልተን አይደለም ይወጣ ነው። አንተ እንደሱ ከሆነ ኢትስ ኦኬ ወንደርፉል። እኛ ያልን ያለ ነው ከቤተ ክርስቲያኗ ስንወጣ ሚስጥረ ስላሴ ላይ ተጣልተን አይደለም፣ ሚስጥረ ስጋዊ ላይ ተጣልተን አይደለም፣ ሚስጥረ ጥምቀት ላይ ተጣልተን አይደለም። በኋላ የመጣ በኋላ ቴዎሎጂ ስንማር በኋላ የሆነ ነገር ስንረዳ የተፈጠረ እውቀትና የተፈጠረ ውይይት ነው። በመጀመሪያ ግን መጽሐፍ ቅዱስ ስናነብ በአይናችን ሲከፈት ያየነው ነገር መጽሐፍ ቅዱስ ላይ ያለው ጤናማ አስተምህሮ ኢቭን ታሪካዊው ቅድመ ኒቂያ ቅድመ ኬልቄዶን ትምህርት የቤተክርስቲያኗ ዋና ነገር እንዳልሆነ ጉልህ ነገር እንዳልሆነ ስንረዳ ነው። ለምሳሌ ከመጽሐፍ ቅዱስ በላይ ታምረ ማርያም አልኩ። ከኢየሱስ በላይ ጎላ ሚካኤል ጎልቶ ማርያም ጎልታ አገኘን። ከተግባራዊ ህይወት በላይ ባህላዊ የሆነ ህይወት ጎልቶ አገኘን። በዚህ ምክንያት ቤተክርስቲያኗ የሚያድን ጤናማ የሆነ ሰዎችን ወደ ህይወት የሚመራ ወደ ፍሬያማነት የሚመራ ወደ መንፈሳዊ ድልና ነፃነት የሚመራ ጤናማ ትምህርት እንደሌላት ተረዳን፣ በራልን፣ ወጣን። በኋላ ነው የስላሴ ውይይት የክርስቶስ ውይይት አይ እኔ እንደናንተ አይደለም፣ እኔ መጀመሪያውኑ ዶግማ ላይ በተለይ ክርስቶስ ላይ በርቶልኝ ነው ተከራክሬ ቴዎሎጂካል ውይይት አድርጌ ነው የወጣሁት ካልክ ልክ ነህ። አብዛኛው ነው እንጂ ሁሉም አላልኩም። አሁንም ቢሆን እኔ እዚህ ቲክቶክ ላይ ይቅርታና አንተ አማደ ሚስጥር አምስቱ አማደ ሚስጥር ጤነኛ ነው ብለህ ታምናለህ? እንከን የለበትም ብለህ ታምናለህ? ሲጀመር ይኸውልህ አሁን ካሎሮ አንተ ሚስ አንደርስታንድ ያደረግከው አምስቱ አማደ ሚስጥራት ወይ ነገር ክርስቶስ ላይ ጥምቀት ላይ እሺ እየመለስኩልህ ትናንትናም እኮ በሰፊው እኮ ይሄን ነገር መልሼበታለሁ። ሰምተሃል? እያደከምከኝ ስለሆነ ነው እንጂ ትልቁ ነገር ምንድነው? እኛ ስንወጣ አምስቱ አማደ ሚስጥርን ተቃውመን አይደለም፣ የኦርቶዶክስ ጥላቻ ኑሮን አይደለም፣ አምስቱ አማደ ሚስጥር ተቃውመን አይደለም ነው በቃ። አሁን ላይ ዛሬ ላይ ቴዎሎጂ ተምረን ዛሬ ላይ በአምስቱ አማደ ሚስጥር ጉዳይ በዶግማ ጉዳይ በምናምን ጉዳይማ ውይይት እያደረግን ነው። ግን መሰረታዊ ከኦርቶዶክስ እንድንወጣ ዋና ምክንያት የነበሩት እነሱ አይደሉም። አሁንም ቢሆን መሬት ላይ ያለችው ቤተክርስቲያን ዋና ጉዳዩ እሱ አይደለም፣ ዶግማ አይደለም። ገድላት ላይ ነገረ ማርያም ላይ ነገረ ቅዱሳን ላይ ያሉ ነገሮች ናቸው የቤተክርስቲያኑ ዋና ነገር። እነሱ ደግሞ ከጤናማው የነገረ ድነት ትምህርት ከዶግማው ትምህርት ጋር የሚጋጩ የሚፋለሱ ነገሮች ናቸው። ቤተክርስቲያኗን የጎዷት ነገሮች ናቸው። ችግሩ ይሄ ነው እንጂ አሁን ለምሳሌ በሁለት ባህሪ በአንድ ባህሪ መወያየት እንችላለን። ይታረቃል አይታረቅም ሌላ ጥያቄ ነው። ስላሴም ላይ ውይይቶች ኩነትን ልንወያይ እንችላለን። ያስማማን አያስማማንም ሌላ ነገር ነው። የቤተክርስቲያኗ መሰረታዊ ችግር ግን በፍጹም አምስቱ አማደ ሚስጥራት ላይ ያሉ ነገሮች አይደሉም። እሱ ላይ ማትስማማበት ነገር ሊኖር ቢችል ምንድነው ካልክ ቤተክርስቲያኗን የዋጣት ቤተክርስቲያኗን አንቆ የያዛት ጠላት የሆነባት መልሶ የወጋት የራሷ መጽሐፍት ናቸው። ገድላት፣ ተአምራት ናቸው። ማርያም ነገረ ማርያም ናት። እሱ ነው ዋናው የቤተክርስቲያኗ ችግር። ከዛ በመለስ ነው የምናወራው። አሁን እዚህ ቲክቶክ ላይ ከአንዱ ጋር ስለ ክርስቶስ ስለ ስላሴ ብታወራ ድካም ነው ለእኔ። ምንድነው ድካም? የለም መሬት ላይ የለም እሱ ነገር። እናቶችን አባቶችን በመሬት ላይ ያሉ ኦርቶዶክሳውያን መጠየቅ ትችላለህ። ትርጉም የለውም። አምስቱ አማደ ሚስጥራትን በተመለከተ ልክ ናቸው አይደሉም፣ አንድ ባንድ እያነሳን መወያየት እንችላለን። አንድ ባንድ ስላሴ ላይ ኦርቶዶክስ እንዴት ነው የሚያምኑት? ልክ ናቸው ልክ አይደሉም ምናምን፣ እሱ ሌላ ዲስከሽን ነው። እሱ አይደለም የኔ ንግግር የኔ ሀሳብ። እኛ የወጣ ነው በሁለት ምክንያቶች አይደለም። ኦርቶዶክስ ስለምንጠላ አይደለም። አሁንም ቢሆን ኦርቶዶክስን አልጠላም። የሚጠላም ሰው
አልቀበልም። የሚጠላ ሰው አለ ብዬም አላምንም። ሁለተኛ በወቅቱ እኛ ዶግማ ላይ ስላሴን ወይም ሌላ ነገር በቃ ገብቶን ቴዎሎጂያን ሆነን አይደለም ወደ ጌታ የመጣ ነው። በእውቀት አይደለም ወደ ጌታ በጣም ብዙ እውቀት ኖሮናል፣ በርቶልን መጽሐፍ ቅዱሳዊው ትምህርት መጽሐፍ ቅዱሳዊ ክርስትና ብርት ብሎልን ያ የበራልንን ነገር ካለንበት ህይወት ጋር ስናነጻጽረው ዙሪያችንን ስናየው ግን አስደንጋጭ ነገር ውስጥ ነው ያለ ነው። አንዳንድ ሰው እኮ መውጣት ፈልጎም አይደለም የወጣው። እውነት ለመናገር ራሱ የሚኖረው ህይወቱ ልምምዱ በወቅቱ ካለው ከነበረበት ሁኔታ ጋር ስለሚጋጭ ተገፍቶ ነው የወጣው። አብዛኛው ሰው በሉቻው ብሎ የወጣ ሰው በጣም ጥቂት ነው፣ እርግጠኛ ነኝ። ማንም መውጣት አይፈልግም። ሉተርም ከካቶሊክ መውጣት አይፈልግም ነበር። የሚኖረው ክርስትናና የሚያምነው እምነት ግን እዛ ካለው ልምምድ ጋር ሲጋጭ ጦርነቱ ተጀመረ። የሁላችንም ታሪክ ይሄ ነው። የኦርቶዶክስ አምስቱ አዕማደ ምስጢር በወቅቱ አሁን ላይ ምንድን ነው? አሁን ላይ ያለ መረዳት ምንድን ነው ካልክ እሱ መወያየት እንችላለን። ችግር የለም። ከፈለግ ቤት ከፍቼ ጠራሮ ቤት ከፍታለሁ፣ ሮብ መምጣት ትችላለን። አንድ ባንድ አምስቱን አዕማደ ምስጢር እየጠቀስን ከፕሮቴስታንት አንጻር ሲደረግ ነው የኖረው ማድረግ እንችላለን። እኛ ግን ወደ ጌታ ስንመጣ ግን በዚህ በላቀ እውቀት በላቀ የቴዎሎጂ መረዳት ምርምር አይደለም። ቤተክርስቲያኗ ከመጽሐፍ ቅዱሱ ከጥንታዊ ክርስትና በጣም ያፈነገጠችበት ህይወትና ልምምድ እንዳለ ስለምናውቅ ነው። ግልጽ ነው ካሉ ነው። በቃ እኔ ከማደክምህም ብተው ይሻላል። እኔ ይቅርብኝ። በቃ እኔ ምንም አራውንድ ቡሽ ነው የሄድክብኝ። ዜድን ስጠይቀው አንድ ባንድ እያነሳ በምንድን ነው የወጣኸው? ምንድን የተቃወምከው? ነገረ ክርስቶስ ላይ ችግር አለበት ወይ? የወጣኸው ነው እየጠየቀው ነበር እኮ ስለመውጣት ነው ማወራው። ካልሆነ አንተ እኮ ሚስ ያደረከው ነጥብ ይሄ ነው። ኧረ እኔ ምንም ሚስ እኔ በደንብ ይኸውልህ አትኩሬ ነው የሰማሁት። እንደውም አንዳንድ አሌክስ ጋር አንዳንድ ቁጥር አስገቡኝ እያልኩኝ ልመልስ እያልኩ እኔም ማስገቡት ብዬ ነበርኩ። አይተኛል አንተ 600 ሰው አስቀምጣችሁ ብሬን ዎች ስታደርጉ ነበር። አንተ ባልተረዳው ነገር ሊሆን ይችላል። ሐሜት አልወድም በባህሬ። በቃ ይመች። ጠርተኸኝ ና ብለህ ብጠይቀኝ መመለስ የምችል ሰው ነኝ እኔ። ሐሜት አልወድም። ከተሳሳትኩ ደግሞ እኔ ችግር የለብኝም። ግን ይሄው ቪዲዮ ዩቲዩብ ላይ ከፍቼ እኮ አሰማሁ። እኔ እዚህ ጋር የሚደረገው አገልግሎት ውጤት አምጥቷል፣ ወደ መሬት እንዲወርድ እመኛለሁ ብዬ ተናግሬያለሁ እኮ። መሬት ላይ ያለው ነገር ሌላ ነገር ስለሆነ ይሄ የኔ አቋም ይሄ ነው። ያኔም ያልኩት ይሄንን ነው፣ አሁንም ደግሞ ይሄንን ነው። ዩቲዩብ ላይ ሙሉውን ደግሞ ብታይ ጥሩ ነው። አሁን ያንተ ችግር ኦርቶዶክሳውያን የቆራረጡት ቪዲዮ ይዘህ አቋም ስለምትይዝና ቤት ስለምትከፍት ነው። አሌክስ ጋም ነበርኩኝ እስከ መጨረሻው ነበርኩ፣ ስሰማ ነበር። አንዳንድ ቁጥር እየጻፍኩ ነው። ከዜድ ጋም ያለው ዲያሎግ ሰምቻለሁ። እሺ አንድ ጥያቄ ልጠይቅህ ካልሆነው ነገረ ክርስቶስ ላይ በነገረ ክርስቶስ ነው የተፋለሰ ትምህርት አላት ብሎ ሲሞግት ራሱ አስወርዳችሁታል፣ ተጨባብጣችኋል። አንድ ጥያቄ ልጠይቅህ ካልሆነው አንተ የተሳሳትከውን ላሳየህ። የተሳሳትከውን ላሳየህ። ይቅርታ ወንድሞች፣ ምናልባት ተመሳሳይ ሀሳብ ስላለኝ ነው ከካሮላ ጋር እና ምንድነው የኦርቶዶክስ ቤተክርስቲያን ዶግማ ችግር የለበትም አይነት አንድምታ ያለው ሀሳብ ስታወራ አንድ ቪዲዮ ተቆርጦ ሰምቻለሁ። ዶግማዋ የኦርቶዶክስ ቤተክርስቲያን ዶግማዋ ምን እንደሆነ ታውቀው ይሆን? የኔ አይዲያ የኦርቶዶክስ ዶግማ ምን እንደሆነ ያው አውቀዋለሁ። ማለት ቢያንስ አምስቱ አዕማደ ምስጢራትን በተመለከተ ነው እያወራን ያለ ነው። ቃል በቃል ዘርዝሬያቸዋለሁ። ያኔም ስናገር የተቆረጠው ላይ ስለሌለ ሊሆን ይችላል። ስላሴ ላይ፣ ነገረ ክርስቶስ ላይ፣ ምስጢረ ጥምቀት ላይ፣ ምስጢረ ትንሣኤ ሙታን ላይ የሚያስተምሩትን ትምህርት አውቀዋለሁ። በሱ ምክንያት እሱ ላይ ተቃውሞ ኖሮኝ አልወጣሁም ነው እያልኩ ያለሁት። አዎ፣ ግን ቤተክርስቲያኒቷ ዶግማዬ አምስቱ አዕማደ ምስጢራት ናት ያለችበት መረጃ አለክ? ኦኬ፣ አሁን እንግዲህ ኤክስትራ ዲስከሽን ነው እያደረግን ያለ ነው። አይ ዶንት ቲንክ ይሄ ነገር ሬሌቫንት ነው ብዬ አላስብም። ቤዚካሊ በዚህ ጉዳይ ላይ መወያየት ካስፈለገ ራሱን ችሎ መወያየት እንችላለን። ሬሌቫንት ስለሆነ መልስልኝ ካልከኝ ኢትስ ኦኬ። መልስልኝ ካልከኝ ቤተክርስቲያኗ ለምሳሌ አዕማደ ምስጢር ብላ የምታስተምራቸው የተለያዩ የቤተክርስቲያኗ የተሾሙ ሊቃውንት ያስቀምጧቸው ጽሁፎች አሉ። ለምሳሌ ታስታውስ ከሆነ አምደ ሃይማኖት የምትባለው መጽሐፍ እኔ መጀመሪያ ማቀው መርሃ ሃይማኖትና አምደ ሃይማኖት ላይ አምስቱ አዕማደ ምስጢራት ብለው
የሚያስተምሯቸው ትምህርቶች አሉ። ቢያንስ እነሱን ማሰብ እንችላለን። ስለ ዶግማ ነው የጠየኩ አይቢ ቤተክርስቲያን ዶግማዎች እነኚህ ናቸው ብላ አምስቱ ብቻ ስለመሆናቸው የተናገረችበት ሐሳብ አለ ወይ? ደግሞ የቤተክርስቲያን መጽሐፍ ነው የጠየቁ። ቤተክርስቲያን እንደ አቋም እሱንማ እኛም እየተከራከርን። እኔም እኮ ከአሁን በፊት መምህር በረከት ጋር ስንወያይ ሜይ ቢ ቪዲዮ ደርሶ ከሆነ አላውቅም፣ ቤተክርስቲያኗ ኦፊሻሊ በራሷ ሊቃውንት የተብራራ ግልጽ የሆነ ዶግማዋን የገለጸችበት መጽሐፍ የለም ብለናል እኮ። በወሬን የምንሰማው የተለያዩ መጽሐፍት ላይ ለቃቅመን ምን እንድረዳው በዚህ ዙሪያ አውርተን እኮ ግልጽ ነገር አድርገናል። ያ ማለት ግን በተቆራረጡ ዶግማ ነው ብላ መምህራን መጥተው በሚናገሩ እንዲሁም የተለያዩ ጽሁፎች ላይ በምናገኛቸው መረጃዎች የሆነ ነገር አንገነዘብም ማለት አይደለም። አይ ካላለች አንተ ልትገነዘብ አትችልም። ይሄ ነው የኔ ዶግማ እስካላለች ድረስ ይሄኛው ዶግማ አይደለም እስካላለች። ለምሳሌ ያነሳቸውን ፖይንት ላሳይ። ነገረ ቅዱሳን ለቤተክርስቲያኒቷ ስቲል በዶግማ ደረጃ የሚቀመጡ ናቸው። ኦኬ፣ አምስቱ አዕማደ ምስጢራት ብቻ የሚባል ኮንሰፕት የለም በቤተክርስቲያኒቷ ውስጥ። አሁን የማርያምን ምልጃ እንኳን አንድ ሰው ካልተቀበለ ኦርቶዶክስ መሆኑን መቀጠል አይችልም። የቤተክርስቲያኒቷ በማርያም ጉዳይ ላይ ያለው እምነት ዶግማዋ ነው። ልክ ነው። እሱን እኮ እየተቃወምን ያለ ነው እኮ አይደለም። ስታወሩ ግን አብራራ ነው ዳኒ፣ አብራራ ነው። አሁን ለምሳሌ ቤተክርስቲያኒቷ ዶግማ ይሄ ነው ባላለችበት ዶግማዋ ትክክል ነው ብሎ መናገር በራሱ ወንጌልን ሰው እንዳይረዳና ሚስሊድ የማድረግ ጨዋታን የያዛችሁት ብዬ ነው እኔ የማምነው። ኦኬ፣ ምክንያቱም አንድ ሰው ዶግማዬ ይሄ ነው ብሎ ባልተ ማለት ሲጀመር የኦርቶዶክስ ዶግማ ይሄ ነው ብለው ባልተቀመጠበት እናንተ የኦርቶዶክስ ዶግማ ማለት ይሄ አምስቱ አዕማደ ምስጢራት ነው ብለን እንድናስብ መደረጉ ራሱ ትክክል አይደለም። እሱ ብቻ አይደለም ዳኒ፣ ቆይ የኦርቶዶክስ ዶግማ አምስቱ አዕማደ ምስጢር ነው አልተባለም። አንድ ዶግማቲክ በሆኑ ጉዳዮች ላይ ግን የኦርቶዶክስ ብቻ አይደለም፣ በአጠቃላይ ቤተክርስቲያን ታሪክም ሆነ በእኛም በካቶሊክም በክርስትና እምነት ውስጥ ዶግማቲክ የሚባሉ ትምህርቶች ይታወቃሉ። እሱም በተመለከተ ኦርቶዶክስ ኦፊሻል የሆነ ትምህርትና መግለጫ ባይኖራትም ዶግማቲክ የሆኑ ሀሳቦችን በመምህራኖቿን በተለያዩ ጽሁፎቿን ብታስቀምጥም ነው ፖይንቱ። ማስረጃ ስጠኝ። እኔ አሁን እቃወምሃለሁ። አሁን ይታወቃል ብለህ ጀነራላይዝ እያረክን ያለኸው ዶግማዋ ይሄ መሆኑን በክርስትና ትምህርት ዶግማ አይታወቅም። የኦርቶዶክስ ዶግማዋ ይሄ ነው የሚለውን ማስረጃ ነው አይደለም። በአጠቃላይ በክርስትና እምነት ነው ጀነራላይዝ አታርጋ። ክርስትና በራሱ ጴንጤነት አለ፣ ኦርቶዶክስ አለ አይደለ? ክርስትና የምትለው ሰፊ ዣንጥላ ነው አይደል? ሰፊውን ዣንጥላ ወስደ ለሁሉ ልትሰጠው አትችልም። ኦኬ፣ ዩ አር ጴንጤ ማለት አንተ የወንጌል አማኝ ነህ። የወንጌል አማኝ ዶግማው ለወንጌል አማኝ ዶግማ የሆነ ጉዳይ ሚስ አንደርስታንድ እያደረከኝ ይመስለኛል። እሺ፣ በክርስትና ታሪክ ውስጥ በክርስትና ትምህርት ውስጥ ዶግማ የምንላቸው ትምህርቶች አሉ የሉም? ክርስትና ስትል ስለማን ነው እያወራ ያለው? አጠቃላይ ክርስትና ጴንጤም በለው ክርስትና እኮ ከሁለት ከሶስት መከፈል የተጀመረው እኮ ከኬልቄዶን በኋላ ነው። ከኬልቄዶን በፊት እኮ አንድ ወጥ የሆነ የክርስትና እምነት ነው ያለው አይደለም? ክርስትና ስትል አሁን ስለማን ነው የምታወራው? አሁን ተከፍሏል። ስለተከፈለ ነገር እያወራ ስለተከፈለ ጉዳይ ስለኛ ምን ወሰደው አይደል? ስለማን ነው ዶግማ ብለህ የምታወራው? ስለማን ነው? በክርስትና ትምህርት ውስጥ ዶግማ የለም። ስለማን ነው? ስለ ክርስትና አስተውላ ስለ የትኛው ሴክት ነው እያወራ ያለው? በተከፈለ ጉዳይ ላይ ቆመ ያልተከፈለን ጉዳይ እሱ ማለት ትክክል ነው ብዬ አላስብም። ዳኒ ከ451 በኋላ እኮ አሁን እያወራን ያለ ነው ስለ ኦርቶዶክስ ስለሆነ ስለተከፈለው ሐሳብ እያወራን ስለሆነ ሆልድ ኦን ቆይ ዳኒ፣ አሁን እሱ ነው። ለምን ትሸሻለህ? አይደለም ለምን ትሸሻለህ? ነው እሱንማ እየነገርኩህ እኮ ነው። እሱን እኮ ማለት ሙቪ እያደረክ ነው ያለው ብራዘር። እሺ እኮ ነው እያደረክ ያለው። ሌትስ ስቶፕ ሂርና በቃ ሌላ ጊዜ ጥያቄውን ላስታውስ ብራዘር። ጥያቄው ምንድን ነው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዬ ብላ ባልጨረሰችውና ባልዘጋችው ፋይል ላይ እናንተ ዶግማዋ ትክክል ነው፣ እኛ እኮ የወጣ ነው ሌሎች ትናንሽ ጉዳዮች እንትን ብለውን ነው ገብተውን ነው ካልክ ሮንግ የሆነ ወሬ ነው እያወራችሁ ያላችሁት። ለምን ቤተክርስቲያን ዶግማዋ ብላ ስታስብ አሁን ዳንኤል አሁን እዚህ ቁጭ ብዬ
እዚህ ቁጭ ብዬ ራሱ ሚስጥር ፕሬዘንት እያረከኝ ነው። ዶግማ ያጣላሉ ነው ያልኩ። በዶግማ ተጣልተን አልወጣንም። አሁንም ቢሆን ዶግማ አይደለም ትልቁ ነገር፣ ከቤተክርስቲያኗ ጋር የሚያወያየን ነገር ነው። ምንድን ነው ቤተክርስቲያን ዶግማ አለመሆኑን ማስረጃ አስጠኝ። ኤቢ እዚህ ጋር ምናልባት ሚስ ያረካው ነገር ምናልባት መሀል ልግባና አንድ ደቂቃ ወንድምነት አንድ እችን ይጨርስ። ዊዝ ሪስፔክት የኦርቶዶክስ አሁንም አሁን ዶግማው አላጣላንም ብለኸኛል። ዶግማዋን ታውቀዋለህ ማለት ነው። ቆይ ዳኒ እኛ ወደ ጌታ ስንመጣ ዶግማ ላይ ተከራክረን ዶግማ ላይ ተወያይተን በዶግማ ተጣልተን አይደለም የወጣ ነው። እኔ ብቻ አይደለሁም ማንም ዶግማዋን ታውቃለህ ማለት ነው። አብራዘር ቆይ ዳኒ ቆይ አይደለም ያኔ እኛ ዶግማ የምንለው ትምህርት አምስቱ አዕማደ ምስጢር ነው እኮ። ዛት ዩር እውቀት ማጣት ነው። ዛት ዩር ፕሮብሌም ብራዘር። ያንተ እውቀት ማጣት ዛሬ ላይ በአደባባይ ላይ ወጥተህ አንተ ያንተ ዶግማ የምትለው አምስቱ አዕማደ ምስጢራት ነው፣ ለአንተ ነዋ። ለቤተ ክርስቲያኒቷ ግን አይደለም። አየህ፣ ከአንተ እውቀት ማነስ ተነስተ አሁን ላይ ተምረ ቴዎሎጂ እያስተማርክ ማለት በጣም ማቹር ዳርገህ እሱኑ ወሬ የምታወራ ከሆነ ለምን ምንም ለውጥ የለውም። ኖ እሱንማ አላወራንም። ቆይ እሱን እኮ አይደለም ያወራን። እኔ እያወራ ያለሁት ዋቴቨር ኦርቶዶክስ ዶግማ የምትለው ምንም ይሁን ምን በክርስትና ታሪክ ውስጥም ዶግማ የምንላቸው ቅድመ ኬልቄዶንም ብዙ ትምህርቶች አሉ፣ ብዙ መረዳቶች አሉ። ለእኔ ማስረጃ ስትይ አሁን እኔ ዶግማ ስትል አሁንም እየሄድክ ያለው እዛ ውስጥ ነው እየተደበክ ያለው። ቤተክርስቲያኒቷ ዶግማዬ ነው የምትለውን ጉዳይ ማስረጃ ስጠኝ። ዳኒ አንተ እየመለስክልኝ አይደለማ እንዴ? ያንተን ጥያቄ እኔ ለምን መልስልሃለሁ? ዶግማ የለም እየጠየቅኩ ያለሁት ዶግማ የለም። አንተ በክርስትና ውስጥ ዶግማ እኔ ነኝ እየጠየቅኩ ያለሁት ወዳጄ፣ ስለኔ አይደለም የማወራው። አሁን ጴንጤ ነኝ፣ የራሴ የምላቸው ዶግማዎች አሉኝ። መሰረት ምንድነው ብትለኝ ላወራ እችላለሁ። እያወራን ያለነው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው የጠየኩ። አንተም ስታወራ ጥያቄ የፈጠረብኝ ያወራኸው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ነው። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ዶግማዋ ትክክል ነው የምትል ከሆነ አሁንም ዶግማዋን ማስረጃ ስጠን። እማታውቅ ከሆነ ከሌለ ማስረጃ ከሌለ በሌለ ነገር ላይ ነው ጀነራላይዝ አድርገህ እያወራ ያለው። ይሄ ደግሞ ሰዎችን ወደ ምን ይከታል? ወደ ሐሰት፣ ወደ ጨለማ ትምህርት ይከታል። በምን ምክንያት? ቤተክርስቲያኒቷ ዶግማዊ ብላ የምታነሳቸውን ጉዳዮች ሙሉ ትክክል እንደሆነ ሰው እንዲያስብ ነው እያደረክ ያለው። አንተም ይሁን ሌሎቻችሁ ማለት ነው። እዚህ ማለት ኦርቶዶክስን እናውቃታለን እያላችሁ እየተናገራችሁ ያላችሁ ሰዎች ማለት ነው። ስለዚህ ቤተክርስቲያኒቷን ስንቃወም እኔ ፐርሰናል ስቃወም ዶግማዊ ጉዳይ ጨምሬ ነው የምቃወመው። እኔ ለምሳሌ ኦርቶዶክስ ትንሽ ግልጽ ለማድረግ ዳኒ እስኪመለስ ድረስ ቅድም ኤርሚያ አንተ አምስቱ አዕማደ ምስጢር ላይ በቃ ብዙ እውቀት ኑሮም ብዙ ጥያቄ ኑሮም አይደለም የወጣ ነው። ትልቁ ጉዳይ ከኦርቶዶክስ ቤተክርስቲያን ለመውጣት አሁንም ቢሆን ኦርቶዶክስ ቤተክርስቲያን ውስጥ የቤተክርስቲያኗ ትልቁ ነገር አዕማድም ዶግማ ምን በለው የኛም ዶግማ ወጥ የሆነ የክርስትናም ዶግማ በለው እነሱም ዶግማ ብለው በመምህሮቻቸውን በመጽሐፎቻቸው የሚጠቅሱት ይሁን that's not the important thing። ያ አይደለም ኢምፖርታንቱ ነገር። ይሄ የኔ አቋም ነው። እሱ ላይ ወንድምነት ቀጥሉ። ለእኔ ኢምፖርታንት አይደለም ዳኒ እኮ ለአንተ ነው በቃ። ስለዚህ አሁን እሱ ነው የራሴን አቋም መናገር አልችልም ለአንተ። ቆይ አንዴ አየህ፣ ለእኔ ኢምፖርታንት አይደለም። that's your personal opinion ኦኬ። ግን ወንጌል አማኞችን እንደሚያገለግል ማለት ቤተክርስቲያን እንደላከችው እንደ መልእክተኛ ግን አታውሩ ኦኬ። እንደ መልእክተኛ እንደ አገልጋይ ስታወሩ ጀመር እኔ ቤተክርስቲያንን ወክዬ ነው የማወራው ወይም ደብዳቤ ተጽፎልኝ ነው የማወራው አላልኩም። አንተም እንደዛ የምታወራ አይመስለኝም። አንዴ ይኸውልህ እኔ እዚህ ያለሁት እንደ አገልጋይ ነው ብራዘር። አየህ ምን ማለት ነው? ሰውን ወደ እውነት የምመራ አገልጋይ ነኝ ያለሁት እዚህ። ደስ ያለኝንና የሚመስለኝን ማወራ አይደለም። ብዙ ደስ የሚለኝና የማስበው ነገር ይኖራል። ያንን ነገር ጋዝላይት እያረክ ነው። ምንም ካለ ትሞግተኛለህ ብራዘር። ፐርሰናል ኦፒኒየን የሚወራበት መድረክና አይደለም
አይ ዳኒ በቃ ይሄ እኔ እንደዚህ አይነት ውይይት አልወድም። ለምንድን ነው የማልወደው? እኔ ለቤተክርስቲያን አሁን የእኔ ኦፒኒየን ነው እኮ አልክ። አየህ የአንተ ኦፒኒየን ነው ጥያቄ ፈጠረብኝ እያልኩ እኮ ነው። አይደለም ለሌላው ቀርቶ ይኸውልህ አይደለም ለማያምን ገና ጥርጣሬ ውስጥ ላለ ወንጌል ገና እየተሰማ ልቡን እየከፈተ ላለ ጴንጤ ቀርቶ እኔ በጴንጤ ቤት ውስጥ ላደግኩት ሰው ጥያቄ ፈጥሮብኛል። አየህ ጥያቄ ፈጥሮብኛል አካሄዳችሁ ማለት ነው። እና የኔ ፐርሰናል ኦፒኒየን ነው የምትለው ቴዎሎጂካል ክላስ ውስጥ ቁጭ ብለህ ሐሳቦችን ዲቤት ስታደርግ ምናምን ነው። አየህ እዛ ውስጥ ችግር የለም የሐሳብ ልዩነቶች ምናምን፣ ግን ያ ሁሉ የሐሳብ ልዩነቶች አምጥተህና የአንተ ፐርሰናል ቪው ሪፍሌክት መደረግ አለበት። እኔ ወደ ጌታ ስመጣ የነበረኝን አቋም ለምን እንደዚህ አይነት አቋም ያስክ አይባልም። አንደኛ ምክንያቱም that's what was በቃ የሆነው ሀፕን ያደረገው what was happening ይሄ ነው። እኔ ያኔ ከኦርቶዶክስ ወጣ አምስቱን አዕማደ ምስጢር ተቃውሞ አይደለም የወጣሁት ነው ውይይቱ። አጀንዳው የኦርቶዶክስ ዶግማ ልክ ነው ልክ አይደለም የሚል አይደለም። ርዕሱ ራሱ ትልቁ ርዕስ ይሄው ቅድም እኮ ኤርሚም አምስቱ አዕማደ ምስጢር ላይ ተነጋግረን ተጨቃጭቀን እሱን ተቃውመን አይደለም የወጣ ነው ብሎ እኮ ተናግሯል። ኤርሚም ቢሆን ሙለታንም እኮ ማይክ አስከፍቼ ጠይቄዋለሁ። ከኦርቶዶክስ የወጣን ሰዎች ትልቁ ችግራችን ስላሴ ላይ አይደለም፣ ስላሴ ላይ ተቃውመን አይደለም የወጣ ነው እኮ። ለምን ጀነራላይዝ ታደርጋላችሁ ነው ኤቢ እኮ ዛት አንተ አንድ ግለሰብ ጀነራላይዜሽን የኛን ፐርሰናል ነገር መናገር ምኑ ነው ጀነራላይዜሽን ነው እኮ። እኔ ብለህ ነው የምታወራው። እኔ ካልክ ኢትስ ኦኬ በቃ ኤቢ ነው ኦኬ። እኛ ግን ብለህ አጠቃላይ ጀነራል ይሁን ያንተን ሐሳብ አንስተህ አጠቃላይ አላረኩም ዳኒ እኮ እኛ አትበላ አሁንም ምክንያቱም ጠቀስኩ። ይኸውልህ ለምሳሌ ይነጋል የሚለውን የመርጌታ ጽጌ ስጦታው መጽሐፍ ጠቀስኩ፣ ኢንተርቪው ጠቀስኩ፣ እዛ ውስጥ ገስት ላይ ያሉ ኦርቶዶክሶችን ጠቀስኩ። እኛ ከኦርቶዶክስ ቤት ስንወጣ ምን አይነት አቋም እንደነበር ኦልሞስት ተመሳሳይ ነገር ሰማን። ይሄ ግን የሁሉም ነው አላልኩም። ለምን አብዛኛው ብያለሁ። እሱ ነው አክሊር መደረግ ያለበት። አየህ አሁን ዶግማዋ ትክክል ነው የሚል ኮንክሉዥን ውስጥ ሰው እንዲገባ እያደረጋችሁ ነው ያላችሁት። ኦኬ እሱ ሮንግ ነው። ምክንያቱም ዶግማዋም ጭምር እንደ አንድ የወንጌል አማኝ ትክክል ያልሆነበት በጣም ብዙ ጉዳዮች ስላሉ ማለት ነው። ምክንያቱም ቤተክርስቲያኗ እናንተ ዶግማ ስህተት ነው ብለህ ታምናለህ? ኦፍ ኮርስ የቤተክርስቲያን የኦርቶዶክስ ቤተክርስቲያን ብዙ ስህተት የሆነባት ዶግማ አለ። የት አውቀኸው ነው ዶግማዋን ስህተት ነው የምትለው? ጴንጤ ስለሆንኩ ነው ስለማነብ። ሰው በምን አወቅኸው ዶግማዋን? ስለማቅ ስላነበብኩ። ከየት የላትም አልክ አይደል እንዴ? ላሳያ ዶግማ ማለት ምን ማለት ነው? ኤቢ ቆይ ሚስ አንደርስታንድ እየተደራረጋችሁ ወንድምነት አይደለ። አንደኛ የምንድነው ኤቢ የተናገርከው ላይ እኔ ቅድም የገባኝ ማለት ነው የገባኝ አምስቱ አዕማደ ምስጢራትን ቤተክርስቲያኒቱ በወቅቱ የክርስትና ፒላር ትምህርት ነው ብላ ታስተምረን ነበረ። ስላሴ ስንት ናቸው? አንድም ሶስት ናቸው ብሎ የሚል እና ክርስቶስ ነገረ ክርስቶስ ላይ ትምህርተ ስጋዌ፣ እንደዚሁ ሚስጥረ ቁርባን፣ ሚስጥረ ጥምቀትና ትንሣኤ ሙታን። እነዚህ መጽሐፍቶች በየመጽሐፍ ደረጃ እንደዚህ በየግለሰብም በነ ብርሃኑ ጎበናም ቅድም ባልከው መጽሐፍት ላይ ታትሞ በተስፋ ገብረ ስላሴም በገብረ ስላሴ ብርሃኑ ማተሚያ ቤት ታትሞ እንደዚህ አሉ። አምስቱ አዕማደ ምስጢር እና ስለ ስነ ፍጥረታት አንድምታ ትርጓሜ ሁሉ ጭምር በአባ ቤተ ማርያም ሊቀና በሊቀ መዘምራን ሞገስ እንቁ ጊዮርጊስ እንደተረጎሙ ተብሎ ማለት ነው። እንደዚህ አለ። የቤተክርስቲያኒቱ ግን ዋና ዓለም ይወቅልኝ ብላ ያስቀመጠችው ደግሞ አምስቱ አዕማደ ምስጢራት ወይ ደግሞ የቤተክርስቲያን አዕማድ ናቸው ተብሎ በተማሩ ትምህርት ውስጥ ወንድምነት ዳን እያለ ያለው ልዩነት አላደረገም። ኦኬ ወንድማችን ኤቢ የገባኝ ነው። እኔ የገባኝ ተሳስቼ ከሆነ በኋላ ታርሙኛላችሁ። ኤቢ ያለው ስንወጣ አምስቱ አዕማደ ምስጢር ላይ ምንም ችግር የሌለ ሕጸጽ የሌለበት አድርገን አምነን የወጣ ነው። ችግር የሌለበት ትምህርቱ ላይ አምስቱ አዕማደ ምስጢር ላይ ስንወጣ ብዙዎቹ እንደዚህ ብለው ይላሉ። አሁን ስንወጣ ያኔ አምስቱ አዕማደ ምስጢር ላይ ችግር እንዳለበት ብዙ ግንዛቤው የለንም። ከወጣንና ዘበነም እኮ ብሏል። አንዳንድ ሰዎች እዚህ ነበሩ። ከወጡ በኋላ ሄዱና አነበቡ፣ ተመራመሩ፣ ተማሩ። ከዛ መጥተው ቤተክርስቲያን ላይ ጥያቄ ማንሳት ጀመሩ አለ። ቃል በቃል ነው የተጠቀመው። ኦኬ እኛም ከኦርቶዶክስ ቤተክርስቲያን ከወጣን በኋላ የኦርቶዶክስ አምስቱ አዕማደ ምስጢራት ፒላር ትምህርቴ ነው ብላ የምትለው በዚህ ላይ እንኳን አላስቀመጠችውም። ያው እምነት ብሎ በሚለው ላይ ማለት ነው።
ክፍል 1 ሀልዎተ እግዚአብሔር ስነ ፍጥረት አምስቱ አዕማደ ምስጢር ብላ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን። ብዙ ጊዜ ቤተክርስቲያኒቱ አዕማዶቼ ብላ የምትላቸው እነዚህን ነው። እነዚህ ግን አዕማድ ናቸው ተብላ ለብቻ ተነጥለው አልተቀመጡም። እነዚህን ሁሉ ያካተተ ነው። ሀ ለማለዚህ ጋር ሀ ብላ አንድ ብላ ማለት ነው። ከዛ ሀ ለሀ መብላ እዚህ ጋር 4 ብላ 5 ብላ 6 ብላ በመደዳ ታስቀምጣቸዋለች፣ ልዩነት ሳታደርግ። አምስቱ አዕማደ ምስጢር ብቻ የኔ ፒላር ነው ብላ አላስቀመጠችም። እንደዚህ ነው ያስቀመጠችው። 7ቱ ምስጢራት የቤተክርስቲያን የሷ ፒላሮች ናቸው። እዚህም ጋር ምስጢረ ጥምቀት አለ፣ ምስጢረ ሥጋዌ ማለት ምስጢረ ጥምቀት አለ። እዚህም ጋር ምስጢረ ጥምቀት አለ። በ7ቱ አዕማደ ምስጢራት ውስጥም ምስጢረ ጥምቀት አለ። በ5ቱ አዕማደ ምስጢራት ውስጥም ምስጢረ ጥምቀት አለ። 2 ምስጢረ ጥምቀት ማለት ነው። ኦኬ። ከዛ ቅዱሳት መጽሐፍትም ትውፊትም ክብረ ቅዱስ ድንግል ማርያም ቅድሞ ወንድምነት ያለው ማለት ነው። ክብረ ቅዱሳን መላእክት፣ ነቢያት፣ ጻድቃን፣ ሐዋርያት፣ ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦትም ሃይማኖትና ምግባር ሁሉ ጭምር እነዚህን ሁሉ ኢንክሉድድ ያደረገ ነው አዕማደ ምስጢር ብላ የምትለው ማለት ነው። ኦኬ። ክፍል 2 ብላ ግን እዚህ ጋር ስርዓትና አምልኮ ያስቀመጠችው አለ። ጾምና ጸሎት፣ ምጽዋት፣ ስግደት፣ በዓላትና ስዕል፣ መስቀል፣ ንዋየ ቅድሳት ማለት ነው። እነዚህን ዓለም ይወቅልኝ ብላለች። የወንድምነት ማነው ኤቢ ያልከው ስንወጣ 5ቱ አዕማደ ምስጢር ላይ ችግር እንዳለበት ተረድተን አውቀን አይደለም የወጣው። ከወጣን በኋላ ግን ማንበብ ጀመርን። ስንማር አንዳንድ ነገሮችን አውቀናል ነው። ወንድምነት ዳኒ ደግሞ እያለ ያለው ከገባኝ ወንድሜ ካሎራው ያለው አሁን እኛ የወንጌላውያን አማኞች የኦርቶዶክስ 5ቱ አዕማደ ምስጢር ችግር የለበትም ብለን መመስከር የለብንም። እኔም የምጋራው ሐሳብ ነው፣ እውነቱን ለመናገር ማለት ነው። ችግር አለበት የኦርቶዶክስ 5ቱ አዕማደ ምስጢራት። ለምሳሌ ምስጢረ ሥላሴ ላይ ችግር አለ የለም? ምስጢረ ሥላሴ ትምህርት ላይ በኦርቶዶክስ ኦኬ። እስቲ መጥተው ይናገሩ መጽሐፍቶቻቸው ሥላሴ ከአንድም 3 ናቸው ብለው የተናገሩትን ያህል መጽሐፍቶቻቸው ከአንድም 5 ናቸው ብሎ ይናገር የለ? መጽሐፍቶቻቸው ኢየሱስና መስቀሉ ማነው ማርያምና መስቀሉ ከኢየሱስ እኩል ናቸው ብሎ የለ? መጽሐፋቸው ስለ ትምህርተ ሥላሴ አይደል የሚናገረው? ያው ድርሳነ መድኃኒዓለም ወገር ለመባህ ሲሆን በዋልድቢት ማርያም በገዳሟ የታተመ በሊቃውንቶቹ የታየ ብፁዕ አቡነ ቄርሎስ አረጋግጠው የጻፉት በቅዱስ ሲኖዶስ ሁሉ ተቀባይነት ያለው በሊቃውንቱ ጉባኤ ታይቶ ተመርምሮ የታተመ መጽሐፍ ማለት ነው። ሥላሴ ስንት ናቸው? ከአንድም 5 ናቸው። ስለዚህ አሁን የኦርቶዶክስ 5ቱ አዕማደ ምስጢር ያኔ ሳናቀው ብንወጣም እንኳን አሁን ግን 5ቱ አዕማደ ምስጢር ላይ ችግር የለበትም ብሎ ጴንጤ ሊመሰክር አይችልም ነው የወንድምነትም የካሎራውም ጥያቄ። ቀጥሎ ነገረ ክርስቶስ ላይ ኦኬ። አምላክ ሰው መሆኑ ከቅድስት ድንግል ማርያም መወለዱን አለመወለዱ ላይ ጥሩ የተግባባንበት ነገር አለ። ግን ይህ ብቻ ነው? የክርስቶስን የሊቀ ክህነት አገልግሎት አስታራቂነቱን፣ አማላጅነቱን የኢትዮጵያ ኦርቶዶክስ ታሪክሳን አትቀበልም። ስለዚህ ችግር አለ ማለት ነው። በፍጹም አትቀበልም። በመቃብሬ ላይ ነው ብላለች አይደለም? መጽሐፍ ቅዱስ አይደለም? የራሷ መጽሐፍቶች እንኳን እየተናገሩ ግዕዝ አማርኛውን እያሳየናቸው አንቀበልም ብለዋል። ስለዚህ ትምህርተ ሥላሴ ላይ 1ም 5 ናቸው ብለዋል። ሁለተኛስ ስዕላቱን ራሱ ስዕላቱን የሥላሴን ስዕል ጥያቄ ምልክት አለው የለውም? አለው። የክርስቶስ አማላጅነት ላይ ጥያቄ ምልክት አለን የለንም? አለን። ኦርቶዶክስ በዚህ የጸዳች አይደለችም፣ በነገረ ክርስቶስ ላይ ማለት ነው። የክርስቶስን ሰው መሆን ሰው የሆነበትን ምስጢር የአውጣኬን ትምህርት የሚቀበሉ ሰጣ ብዙዎች አይደሉ በመድረኳ ላይ የሚያስተምሩት? እውነት ነው። ካሎራ ወንድምነትና ዳኒ እየተናገሩ ያሉት ጥምቀት ላይ የሕፃናትን ጥምቀት እኛ እንቀበላለን? አንቀበልም። ኦኬ። ጥምቀት ለኃጢአት ስርየት ብሎ የሚለው እኔ አልቀበልም። የሚቀበሉ ሰዎች ካሉ አይደለም፣ አልቀበልም። ጥያቄ የለንም፣ እዛ ላይ አለን። ይህ ብቻ አይደለም። ቁርባን ላይ ቁርባን አማናዊ ይሆናል ብሎ የቱ ጋር እንኳን እንደሚለወጥ እንኳን አያውቁም። ሀበነ ንበር ብሎ ሲል ነው ወይስ አሐዱ አብ ቅዱስ ተብሎ ሲባል ነው ወይስ የወርድ መንፈስ ቅዱስ በላዕለ ህብስት ወይኑ ብሎ ሲል ነው? የቱ ጋር ነው የሚለወጠው? ውላጤ የቱ ጋር ነው እንኳን ብለን ስንጠይቅ አንድም የሚመልስ የለም። ስለዚህ የጌታ ስጋና ደም አማናዊ ነው፣ አማናዊ ሆኖ ይለወጣል ህብስቱ
ብሎ የሚለው ትምህርታቸው ከቤተልሔም እንደኔ አይነቱ ዲያቆን ህብስቱን ጋግሮ ወይኑን ይዞ በጽዋ ስንመጣ መሶበ ወርቋ ተለውጣ ልጃገረድ፣ ዳቦ ደግሞ እኔ የጋገርኩት ዳቦ ተለውጦ ህፃን ልጅ ይሆናል። ካህኑ በሚቀድስ ሰዓት ላይ መላእክት መጥቶ ቢላዋ ሰጥቶ ህፃኑን ዕለት ዕለት ያርደዋል ብሎ እኮ የሚለው መጽሐፍት የቤተክርስቲያኒቱ መጽሐፍት ነው። ስለዚህ የጌታ ቅዱስ ቁርባን አማናዊ ነው አማናዊ አይደለም ብሎ የሚለው ላይ የተብኳካ ትምህርት የላትም እንደ ኦርቶዶክስ አላት። ያኔ ሳናቅ ነው የወጣኑ ኤቢ፣ ያኔ ሳናቅ ነው እንደዛ ብለን የወጣኑ። አሁን ግን በደንብ ይታይ ከተባለ ዳኒ ወንድምነትና ካሎራው ያሉት ነገር በጣም ሚዛን የሚደፋ ነው የእውነት። ስለዚህ እኛ የወንጌል አማኞች ኦርቶዶክስ በአምስቱ አዕማደ ምስጢር ትምህርቷ ላይ ችግር የለባትም ብለን መመስከር የለብንም። አለባት ችግር። እንደ በትንሹ አነሳው እንጂ ይህንን በነጥብ እናውጣ ተብሎ የሚባል በትምህርተ ሥላሴ ላይ አንድ ማት አለ። ይኸው መጽሐፍ ነው። ይኸው ይህን ላሳይና ለወንድምነት ልስጥ፣ ከዛ የምትሉትም ካለ ማለት ትችላላችሁ። ሌሎችም ሳሚም ስለመጣ አንድ ደቂቃ ሲሞላ አቆማለሁ። አንድ ደቂቃ ሲሞላ አቆማለሁ። ኦርቶዶክስ በዶኪመንት ዶግማ ይሄ ነው ብላ የጻፈችበት ዶኪመንት የላትም። ኦርቶዶክስ ግን ዶግማቲክ ይዘት ያላቸው ትምህርቶች አሏት። ይሄን ነው ዳን እያለ ያለው። ይሄ ዶግማ ነው ብለን ስናሳይ ዶግማ የለም ብለሃል ነብሮ የሚለውን መልሶ አይቃወመው። ዶግማ ይሄ ነው ብላ የጻፈችበት ዶኪመንት የላትም እንጂ ዶግማዊ ይዘት ያሏት ትምህርቶች፣ ይሄ የማይለወጥ የማይሻሻል የማይቀየር ብላ ያስቀመጠቻቸው ነገሮች አሉ። ግን ዶግማ ይሄ ነው ብላ በግልጽ ያስቀመጠችው ዶኪመንት የለም ማለት ነው። የገባኝ ነገር ይሄ ነው። አመሰግናለሁ። Right, thank you, ዳጊ። ዳጊ እኔም እኮ መጀመሪያ ስለ ኦርቶዶክስ ዶግማ ሳወራ ተነጥሎ የተጻፈ አለ እያልኩ አይደለም። በመምህሮቻቸው አፍ በተለያዩ ጽሁፎች በዛ መልኩ የሚገልጿቸው ነገሮች አሉ ነው እያልኩ ያለሁት እኮ። ለምንድን ነው ለዳኒ ጊዜ የአንተ ሶሉሽን የሚሰራ ለእኔ ጊዜ የማይሰራው? ለምንድን ነው ታዲያ? ኤቢ አግኝተዋል። አሁን እኛ አንመስክር እኮ ነው እያሉ ያሉት። አይ ቲንክ እኛ የወንጌል በሱ እኮ ተስማማን፣ በሱ እኮ ተስማምቻለሁ። እኔም አላልኩም እኮ ፍጹም አንድ ነን አላልኩም። የሚያወያዩ የሚያነጋግሩ ነገሮች አሉ ብያለሁ። ግን ዶግማቲክ በሆኑ ጉዳዮች ላይ ከኦርቶዶክስ ጋር መወያየት ጉንጭ አልፋ ነው ብያለሁ። ለምን መሬት ላይ የለም። እሱ ነው የኔ አቋም። መጀመሪያም ስንወጣም ምክንያታችን እሱ አይደለም። አሁንም ደግሞ የፈለገ ስለ ምስጢረ ሥላሴ ብታወራ አንድ ገድል መጥቶ ገድል ይከተዋል፣ ያፈርሰዋል። ስለዚህ ትርጉም የለውም ነው የኔ ሀሳብ። ኤርሚ ታች ሁኜ ልስማችሁ፣ ይቅርታ ወደ ስራ እየገባው ስለሆነ ችግር የለም። ኦኬ እሺ። ግን እንደዚህ ብላ ኦርቶዶክስ ኤርሚ ይቅርታ ማይክ ከፈኩኝ። ምናልባት ያው የኔን ፎቶ ስላየሁ መመለስ ብዬ ነው የገባሁት። እሺ ሳሚ ቆይቼ ለአንብብና እሰጥሃለሁ። እንኳን መጣ ለአንተ እሰጥሃለሁ። ያው ኦርቶዶክስ ግን እነዚህ ብላ የምታስተምረው ትምህርተ ሥላሴን በተመለከተ ቤተክርስቲያኒቱ ናት፣ ግለሰቦች አይደሉም ይሄን የጻፉት። ይህ መስቀል እንደ እግዚአብሔር የከበረ እንደ ቅድስት ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል እንደሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው። መድኃኒታችን ኢየሱስ ከእናቱ ከማርያም እና ከመስቀሉ ጋር ሶስትነታቸው ትክክል ነው። የማ ሶስትነት ትክክል እንደሆነ የአብና የወልድ የመንፈስ ቅዱስ ሶስትነትና አንድነት ትክክል እንደሆነ የማርያምና የኢየሱስ የመስቀሉ ሶስትነትም እኩል ነው። 4 ነጥብ ካርገች በኋላ እንደዚህ እናምናለን ብላለች ቤተክርስቲያኒቱ። እንዲህም እናመልካለን ብላለች። እንደዚህም እንናገራለን፣ እንደዚህም እናመሰግናለን። እንዲህ የሚያድን ይድናል፣ እንዲህ የማያድን ይደየናል ብላለች። እንደዚህ ካመናችሁ እንጨቱን ከማርያምና ከኢየሱስ ጋር አንድ አድርጋችሁ ኢየሱስን ከማርያምና ከእንጨቱ ጋር ሳትለዩ የምታምኑ ከሆነ ገብረ ሥላሴ ለምን አትገባም? እናንተ የቤተክርስቲያን ሰዎች አይደላችሁ? ና ግባ። በመረጃ እዚህ ቤት አትደፍሩትም፣ አትረግጧትም። ይህችን ቤት እዚህ አንተ የጻፍከው ምናምን ነገር የሚባል የለም። በሙሉ የቤተክርስቲያኒቱ መጽሐፍት ነው በሙሉ። ስለዚህ ቤተክርስቲያኒቱ እንደዚህ እናምናለን፣ እንደዚህ እናመልካለን፣ እንደዚህ እንናገራለን፣ እንደዚህ እናመሰግናለን፣ እንደዚህ የሚያምን ይድናል፣ እንደዚህ የማያምን ግን ይደየናል ብላ አስቀምጣለች። ስለዚህ የወንድሜ ካሎራውና የወንድምነት የዳኒ ስጋት ልክ ነው። ከራሴ ጀምሮ ማስተካከል አለብን። ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብሎ ለማለት ድሮ በነበረን ቀደም ኤቢ እንዳለው ድሮ ስንወጣ የነበረን አይነት እውቀት አይደለም አሁን ያለው። ስናነብ በጣም ብዙ የተዝረከረከ እውቀት አለ በአምስቱ አዕማደ ምስጢር ላይ። ኦርቶዶክስ ራሷ ሥላሴ ላይ ችግር አለባት ሲጀምር፣ ሥላሴ ላይ ሲጀምር ማለት ነው።
ስዕላትን አስቀምጦ ይሄ ስላሴ ፎቶ ነው የአብ ወልድ መንፈስ ቅዱስ ነው ብሎ ማለት ይሄ ከአምስቱ አዕማደ ምስጢር በስላሴ ትምህርት ውስጥ ካለ ትምህርት ውስጥ የሚካተት አይደለም ወይ ነው? ለዛ ስዕል ታጥን የለ ወይ? አዎ። ለዛ ስዕል ይሰግዱ የለ ወይ? አዎ። እና ያ ስዕል ለዛ ስዕል ማጠና ለዛ ስዕል መስገድ በትምህርተ ስላሴ ውስጥ ይካተት የለ ወይ? አዎ። ታዲያ ይሄ ጤናማ ነው ወይ? ጤናማ አይደለም። ስለዚህ ያኔ ያለ እውቀትን የተናገርነው ገና ስንወጣ ኦርቶዶክስ በአምስቱ አዕማደ ምስጢር ላይ ችግር የለባትም ብለው የሚለው አሁን ግን ካነበብን በኋላ ግን የራሷ እንኳን የቤተክርስቲያን መጽሐፍ ብዙ ነገር ይላል ማለት ነው። ቴንኪዩ ወንድሞች። ኦኬ ወንድሜ ሳሚ እንኳን ደህና መጣ። ቴንኪዩ ኤርሚ። ምንድን ነው ያልከን? ፎቶዬን አድርጋችሁት ነው ያልከው? አይ ቢያንስ ብቻዬን አታደርጉትም ወይ ነው ያልኩት። አይ እነዚህ ሁሉ አብረው ከአንተ ጋር ተመሳሳይ አይነት ሀሳብ ያላቸው ናቸው። ከዳዊት በስተቀር ሌሎቹን እንደ አማኝም ስለማልቆጥራቸው ቢያንስ ወይ ከዴል ጋር ብታደርጉኝ ይሻላል። እሱን አላወቅም ነበር። እሱኛውን ፓርት አላወቅም ነበር። እሺ ያው ፎቶዬን ስላየው ነው ልክ የገባሁትኝ። ምናልባት በአግባቡ የምናወራ ከሆነ ክሊር ማድረግ ያለብኝ ነገሮች ካለ ላድርግ ብዬ ነው። አይ አዶን እኔ ክሊር የሆነ ነገር የተናገርከው አዶን ነው። እኔ ክሊር እንድታደርግልኝ የሚገባ ነገር አለ ብዬ አለን። ምክንያቱም ክሊር የሆነ ነገር ነው የተናገርከው። ለእኔ ያልጠራልኝ ነገር የለም። ምናልባት ግን ወንድሞች እህቶች የሚጠይቁት ካለ መጠየቅ ይችላሉ። ቪዲዮችሁን አሰምተናል። ምንድን ነው የጠራልህ ነገር? እስኪ ለምሳሌ ክሊር ይሆናል። ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አትባልም ብለው የሞገተ ሰው ያለ ነበረ። ስሙን መጥራት ስላልፈለግኩ ነው። ቤተክርስቲያን ትባላለች አትባልም ብለህ ባልከው ላይ እኔ አሁን የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ነች ብዬ ነው እኔ የማምነው። ግን ምን አይነት ቤተክርስቲያን? ሀዲዱን የሳተ ባቡር አይነት የሆነች የተሳሳተች በስተት ጎዳና ላይ በስተት መንገድ ላይ ያለች ቤተክርስቲያን ናት። ለዚህ ማሳያው እንደዛ ነው ያልኩትኝ። እዛ ላይ ችግር የለም አለ። ለዛ ላይ ችግር የለም። ለዚህ ነው ለእኔ ክሊር ሆኖልኛል ብያልኩ። ለዚህ ማሳያው ምንድነው? ምዕመኗ በሙሉ ሲጠየቅ ከሊቅ እስከ ደቂቅ ከ4 አይና እስከ 6 አይና እስከ 2 አይና ተብለው የሚባሉት ከላይ እስከታች ያሉት በሙሉ ወንድምነት ብርቄ አላምንም እያለ ነው ቤተክርስቲያን መሆኗ። ቤካም ወንድምነትም አያምንም ከላይ ቤተክርስቲያን አይደለችም ነው ብለው የሚሉት መብታቸው ነው። እኔ ደግሞ የክርስቶስ ቤተክርስቲያን ነች፣ ግን ሀዲዷን የሳተች ቤተክርስቲያን ነች ብዬ ነው የማምነው። ኦኬ እሱ ላይ ድንጋይ የሚያወራውር ነገር የለም። ግን ካለም እህትየውም አላምንም እያለች ነው። እንግዲህ አላማኞች ብዙ ናቸው ያሉት ማለት ነው። ኦኬ ጥሩ ነው። ኦኬ አሁን በዚህ ጉዳይ ላይ እየተናገርከው ነገር እኔ የምጋራው ነው ብያለሁ። ወንድሞችና እህቶች ደግሞ አይጋሩም ይሄንን ማለት ነው። የክርስቶስ ቤተክርስቲያን አይደለችም ብለው ይላሉ። ሙግታቸው እነሱ ማንሳት ይችላሉ። ኦኬ ለእኔ ክሊር ሆኖልኛል ብዬ የምለው ከዛ ውጭ ግን የእጣኑ ሽታ ናፍቆናል መሄድ እፈልጋለሁኝ ብለህ እዚህ ጋር ከደረደርናቸው ሰዎች አንደበት የወጣውን ቃል አንተም ተጠቅመዋል። እጣኑ ሽታው ናፍቆናል ብለሃል። አንተ ባልከው ኤክስፕሬሽን አይደለም ያልኩት፣ ቃላቶቹን ተጠቅም ያለው ሳወራ እያወራ የነበረው ከቤተክርስቲያን ስርዓት አንጻር ነበር እያወራ የነበረው ወይም ከሊተርጂ አንጻር ቤተክርስቲያኗ እንደ ቤተክርስቲያን እቀበላለው የሚል ደጋግሜ እዚህ ቲክቶክ ላይ ከመጣው እንግዲህ 2 ዓመት ከ3 ወር ከ2 ወር ሆኖኛል። ደጋግሜ ስል ነበረ። የማለውጠው ሀሳብ ነው። አሁንም ቅድም ባልከው አይነት አግባብ ልክ እንደ ገላትያ ቤተክርስቲያን፣ ልክ እንደ ቆሮንቶስ ቤተክርስቲያን የሳተች ብዙ እንከን ያለባት አጋንንታዊ ትምህርቶች ያሉባት ትናንት በጣም ትልልቅ አሰርሽኖች አስቀምጬ ነበር። አጋንንታዊ ስርዓት ያለባት አምልኮተ ሰብእ ያለባት እስቲል ግን ያደፈች የክርስቶስ መስመር የሳተች የክርስቶስ ቤተክርስቲያን ናት ብዬ ተናግሬያለሁ። እሱን የማምንበት ነገር ነው። ኦኬ በሱ ኤክሌሲዮሎጂካሊ ሊሞገተኝ የሚፈልግ ሰው ካለ በየትኛውም ሰዓት ክፍት ነኝ፣ አቬለብል ነኝ፣ ችግር የለውም። ከዛ ስለ ቤተክርስቲያን ስርዓት እያወራው ነበረ። የቤተክርስቲያን ስርዓትንና ስትራክቸርን እያወራው ነበር። ለምሳሌ አሁን ከቅድም ጀምሮም እንደገና ያው የእነሱ ማናት ቆርጠሽ ቀጥይ ነው ቆርጠሽ ለጥፊ የምትል አካውንት አለች። እሷም የለጠፈችው ቪዲዮ ላይ የሚያስጠላ የሚል ፕሪፊክስ ለጴንጤ ተጠቅመሃል ነው። አዎ ተጠቅሜያለሁ። የሚያስጠላ ያልኩትኝ
ጴንጤነትን ሳይሆን ጴንጤነት ውስጥ ያለውን ስትራክቸር ነው። እንደ ጴንጤ ደግሞ ቅርጽ የሌለው ወጥ ስትራክቸር የሌለው የሚያስጠላ ስትራክቸር ያለው አለ ወይ? በዚህም ኦርቶዶክስ ከኛ ትሻላለች፣ ዩኒቴሪያን ነች ብያለሁ። ከዛ ደግሞ ወጥ የሆነ ስትራክቸር ያላት ሃይራርኪ ያላት ናት ብያለሁ። ስለ ሊተርጂ ሳነሳ ደግሞ ተቋማዊ አደረጃጀቱን ነው ወይስ ትምህርቱን ነው ወጥ መሆኑ? አይ ተቋማዊ አደረጃጀት እዛ ጋር ሳወራ ተቋማዊ አደረጃጀቱን ያወራሁት ባይዘው እንጂ ትምህርቱን አይደለም አይደል? ትምህርቱን አይደለም። ትምህርት ከሆነ በኦርቶዶክስ ጉዳይ እኔ ልነጋገር ስለፈለኩ ማለት ነው። ምክንያቱም ወጥ የሆነ ትምህርት ስለሌላት 21 ሊቃውንት በነገረ ማርያም ጉዳይ ተጠይቀው 21 ነገር እያወሩ ትምህርታዊ ከትምህርት አንጻር አይደለም። አደረጃጀት ከሆነ ከተቋማዊ አደረጃጀት አንጻር እኛ ጋራ ያለውን ብዙ አይነት ትርምሶች በንጽጽር አስቀመጥኩኝና የኛ ያስጠላል አልኩኝ። አሁንም ደግሜ እላለሁ። እሱ ላይም መሞገት የሚፈልግ ሰው ካለ ስቲል አም አቬለብል። ከዛ በኋላ ደግሞ ተቋማዊ አደረጃጀት ቢሆን ሳሚዬ፣ ቆይ ተቋማዊ አደረጃጀት ቢሆን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ጎጃም ላይ ያለው ቅባቶች በተዋሕዶ ኦርቶዶክስ በኢትዮጵያ ኦርቶዶክስ ውስጥ ያላቸው ተቋማዊ አደረጃጀትን የመቀበል አንድ አይነት ነገር ነው ያላቸው? ማን ነው ኤርሚ? እኛ በምናወራውና እኛ ጋር ባለው እስኪዝም ወይም መከፋፈልና እንትን ማለት መጠን ነው ብለህ አንተም እንደማታምን ጸጋ ካራ የሚሉትን የማበላለጥ ሳይሆን ቅባት ዛሬ የመጣ አይደለም። ቅባትና ካራ ተዋሕዶ ጸጋ ብሎ የሚለው የነገር መለኮት አስተማሪ ስለሆንክ ታውቃለህ፣ ከኦርቶዶክስም ስለመጣ ማለት ነው። በአፄዎቹ ዘመነ መንግስት ሁሉ ጭምር ያገዳደለ ያፋጀ ተቋማዊ አደረጃጀትን ሁሉ ጭምር ያበላሸ የዘር ፖለቲካ ሁሉ ጭምር ያለበት ነው። ኦርቶዶክስ ተቋማዊ አደረጃጀት ተብሎ የሚባል ምን የጠራ ነገር አላት? በጣም ፍጹም የሆነና ይሄ ኦርደር የሚደረግ የሚወደስ አይነት እንትን ያላት አይደለም። በንጽጽር የእኛንና የኦርቶዶክስን አቀረብኩኝ። የተሻለውን ነው እያሳየው የነበረው። የእኛ ደግሞ ይበዛል። ተወውና አሁን እነዚህ ኒው ኢመርጂንግ ቸርችስ አዳዲስ የመጡትን የሐሰተኛ ነቢያትና በወንጌል ስም የሚነግዱትን ሰዎች ትተኸው በነበረው ቀድሞ በነበሩት ሜንላይን ቸርችስ በምንላቸው ጤነኛ ቸርቾች በምንላቸው መካከል እንኳን ያለውን የስትራክቸር ኢሹ ታውቀዋለህ። በንጽጽር ሁሉንም ነገር እኔ ስለ ኦርቶዶክስ መቼም ለምሳሌ አንድ ቪዲዮ ተጠይቄ እዛው ላይቭ ላይ የተናገርኩትን ነገር ሰሞኑን ለጥፌ ነበረ። ከኦርቶዶክስ ቸርች ለምን ወጣህ የሚለውን እንዲያውም በቃል በቃል እሷን ማስታወስ ካለብኝ ጌታን ተቀበልኩኝ፣ መንፈስ ቅዱስ ውስጤ ገባ፣ ለአቡነ ጊዮርጊስ መዘመር ዘጋኝ 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 እያልኩ የሆነ ሞክ እያረኩ ያወራሁት ነገር ነበረ። እኔ ከኦርቶዶክስ ቸርች የማወግዛቸው ብዙ ነገሮች አሉ። ይሄው እዚህ ቲክቶክ ላይም ከመጣን ጀምሮ እየተዳረቅን ያለንበት ሶሪ ተመልሻለሁ አለ እየተዳረቅን ያለንበት ነገሮች አሉ። ስቲል አሁንም ኦፊሻሊ ትናንትና እንኳን ባይዘዌ ሰው ያው ያነዛን ቃላቶች ይዞ ወጥቶ ሁለቱም ሳይድ ላይ ያሉት እነዛም ለራሳቸው እንትን ፖለቲካ ተጠቀሙት፣ በእኛ ሳይድ ያሉትም እነዛ ቃላቶች ሾክ አረገን አሉ አይነት ነገር እንጂ እዛው ጋራ የኢትዮጵያ ኦርቶዶክስ ቤተክርስቲያን የክርስቶስ ቤተክርስቲያን ስል አብሬ የተጠቀምኳቸው በጣም ኃይለ ቃላቶች ነበሩ። በአጋንንት ትምህርት የተያዘች፣ በሰው ትምህርት የተያዘች፣ ሰው የሚመለክባት፣ ሰው ሴንተር የሚሆንባት የሚል ማለት ነው። ቪዲዮዎቼ ላይ ለምሳሌ ብትገቡ ፊትለፊት ላይ ፒን ያደረኳቸው ላይ ስትሄዱ በፊትለፊት መሰረታዊ ትምህርቶቻቸውን ጭምር እየናዱ ያሉ እንደሆኑ ተናግረናል። ትናንትናም ከኤቢ ጋር አንስተን ሚካኤል ከኢየሱስ ይልቅ ቦታ የሚሰጥባት ቤተክርስቲያን፣ ጊዮርጊስ ከኢየሱስ ይልቅ የሚሰበክባት ቤተክርስቲያን ናት የሚለው ላይ ያለንን አቋም ተናግሬያለሁ። ኦኬ ተቋርጠሃል ሳሚ። አንዴ ቺን ክሊር ላድርግና ሌሎቻችሁን ትቀጥላላችሁ። እሺ ምን ቢስተካከል ትመለስ? ለምንድን ነው ታዲያ ገብተህ ያልተመለስከው አለኝ። አይ ቲንክ ሙለታ መሰለኝ። መሰረታዊ ነገሮቹ ላይ እነዚህ ገድላቶችና እነዚህ አጋንንታዊ ትምህርቶች ቢጸዱ እኔ አልወጣም ነበር፣ ዛሬ የምመለስ ነበር አልኩኝ። ዛሬ የምመለስ ነበር ስል እዚህ ጋር ያለውን የቤተክርስቲያን እንትን ወይም የክርስቶስን ቤተክርስቲያንነት ተቃውሜ ወይም አንኳስሼ አይደለም። ልዩነቱ ለእኔ ልደራደር የምችልበት ነው የሚል ነው። ለምን አይ ሳሚ
በእንዲህ አይነት ቶን አይደለም ያወራኸው። አንደኛ ቪዲዮ አለ ማሰማት እንችላለን እኮ መክፈት ትችላላችሁ። ባይዘወይ ቪዲዮ አለ ቶኑማ እንችላለን። አንደኛ ቶን በዚህ አይነት ቶን አይደለም የምታወራ የነበረው። ሁለተኛ ደግሞ የእኛ የወንጌላውያን አማኞች የራስን ወገን ድክመት እንኳን ቢኖር አስተዳደራዊ ችግር፣ ተቋማዊ አደረጃጀት እንኳን እንደ ኦርቶዶክስ አይደለም በንጽጽር ሳየው የኦርቶዶክስ ልቆ ይገኛል ብሎ በሚል አሁን የተናገርከውና ትናንትና አሁን ለማስተካከል የሞከርክበት አካሄድና ትናንትና የተናገርከው አንድ አይነት አይደለም። የእውነት ለመናገር አንድ ነገር ልንገርህ። አሁን ባነሳው አግባብ እኔ ብቻ እንዳልናገር እህቶችም ወንድሞችም ሌሎቹ ማውራት ይችላሉ። ለማስተካከል የምገደድበት ምንም ግራውንድ የለም ብዬ ነው የማምነው። እዚህ አሁን እናንተ ጋር ሳወራ እንዳወራ የሚያደርገኝ እናንተን ሪስፔክት አድርጎ ከመግባት እኔ ነኝ ለዛውም ልክ የገባሁት ከዛ የሚሰማውን ከማክበር አንጻር እንጂ ልገደድ የምችልበት ምንም ግራውንድ የለም። ችሎት ፊት አይደለም የቆምኩት ወይ ደግሞ ማንም ሰው ከመጀርባ ጠመንጃ ደቅኖብኝ አይደለም። ስንናገር መቼም የቲክቶኩም ኔቸር አለ። ትናንት በዚህ ትሆን አይደለም ያበሳጨ ነገር ነበር። እነ ካልወራው ቀኑን ሙሉ የኤቢን ስም ታይትል አድርገው ከዛ ቴዎሎጂ የተማርነውን በሙሉ ሲቀጠቀጡና ሲወቅጡ ነበረ። እነሱ ጋር አትሂዱ፣ እነሱ ጋር እንደዚህ አትሁን ምናምን ብሎ ሁሉንም የማጠልሸትና ከዛ ሮንግ አሰርሽንስ የመስጠት አይነት ነገር ነበረ። ከዛ ተነስቼ ኢሞሽናል ሆኜ ሳወራ ነበረ። እሱን ምንም አልክድም። የተናገርኳቸውን ነገሮች ላይ ግን ቪዲዮ አሁንም እየከፈታችሁ ክሊር ማድረግ ይችላል። ልመልስ ስለመጣሁኝ ማንን እዚህ ጋራ ፈርቼ ሀሳብ የምቀይር አይነት እንትን የለም። በመከባበርና በመዋደድ ልናወራ እንችል ይሆናል እንጂ ማለት ነው። ከዛ ውጭ እዚህ ቲክቶክ ላይ አስተዳደራዊ ችግሩ ከኛ ይልቅ የእነሱ የተሻለ ስለሆነ ብለህ እኮ አይደለም ያልከው። ስትናገር ቪዲዮም ላይ ጭምር እጣኑ ሁሉ ጭምር ናፍቆናል ነው ያልከው። ከሊተርጂ አንጻር የሚል ቃል ተጠቅም ያለው ኤርሚ። ቪዲዮውን መክፈት ከቻላችሁ አይ ውድ ቢ ሃፒ። መክፈት ከቻላችሁ ከሊተርጂ አንጻር ከቤተክርስቲያን ስርዓት አንጻር ቤተክርስቲያኗን የምወድላት ብዙ ነገሮች አሉ። የአዲስ ኪዳን ቤተክርስቲያን ለምሳሌ አሁን አንተን እንደ ቴዎሎጂ አስተማሪ ስጠይቅህ የአዲስ ኪዳን ቤተክርስቲያን ከኢትዮጵያ ኦርቶዶክስ ቤተክርስቲያን በምስረታቸው የሚቀድሙ የክርስቶስ ቤተክርስቲያን በኢየሩሳሌምና በሰማሪያ በአንጾኪያ ከነበሩት ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን በ34 ዓመተ ምህረት በኢትዮጵያ ጃንደረባ ሐዋርያት ሥራ መጽሐፍ ምዕራፍ 8 ላይ ባለው መጣ ብለህ ተበል እንጂ ክርስትና መጽሐፉ እርስ በእርሷ ይጣላባታል። እጄ ላይ 4 መጽሐፍት አለ በዚህ ጉዳይ የሚያወራ እና የእሷ የቤተክርስቲያኒቱ ክርስትና መጣ ተብሎ የሚባለው በአቡነ ሰላማ ከሳቴ ብርሃን ነው በ4ኛ መቶ ክፍለ ዘመን ማለት ነው። ስለዚህ ከኒቄያ ጉባኤ ከ70 ምናምን ነገር ዓመት በኋላ ማለት ነው። አይ ቲንክ ባልሳሳት 70 ወይ 30 ምናምን ነገር ዓመት በኋላ ኦኬ። በታሪክ ውስጥ ማለት በክርስቶስ ቤተክርስቲያን ታሪክ ውስጥ ኦርቶዶክስ አሁን በቅዳሴ ስርዓት ዕጣንን እየተጠቀመች እንደዚህ እንደምታጥን አንተን የምጠይቅህ በሮሜ፣ በቆሮንቶስ፣ በገላትያ፣ በኤፌሶ እና በሰምርኔስ፣ ሰርዴስ፣ ፊላደልፊያ፣ ቲያጥሮን በተባሉት የክርስቶስ ቤተክርስቲያን አሁን እንደዚህ ዕጣኑ ናፈቀን ብለህ ባልክበት አንተ የሚሆን እዚህ ያሉት ወገኖች በሙሉ ዕጣን ናፈቀን እያሉ ነው ብለህ ባልክበት በክርስቶስ ቤተክርስቲያን ውስጥ እንደዚህ አይነት ትራዲሽን ነበረ? ኦኬ አልነበረም። ምንም ጥያቄ የለውም። እኔ አሁን የቤተክርስቲያን ስርዓት ስል የቤተክርስቲያን ስርዓቶቿ በሙሉ አዲስ ኪዳናዊ የሆኑ ወይም ደግሞ በሙሉ ሳከርድ የሆኑ ናቸው እያልኩኝ አይደለም። ለቤተክርስቲያኗ አፌክሽን አለኝ አሁንም ድረስ። አንተ እኮ ታዲያ አገልጋይ እኮ እየመለስኩለት ስለሆነ አሁን ዕጣን ላይ ያን ያህል ችግር ካለባችሁ አላቅም። እኔ አሁን ቡናም ቤት ሳፈላ ዕጣን እወዳለሁኝ። ኤክስፕሬሽን እኮ ነው ኤርሚ ማለት ዕጣኗ ስል መቼም ሊትራሊ በቃ ስለሆነ ዕጣንና ስለማጠንት ብቻ አይደለም እያወራ ያለሁት። በቤተክርስቲያኗ ውስጥ ያለን ስርዓት እወዳለሁኝ። አሁንም ለቤተክርስቲያኗ ፍቅርና ክብር አለኝ። ሳሚ ክርክር እንዳናደርገው እንጂ በክርስቶስ ቤተክርስቲያን ታሪክ ውስጥ የሌለ ስርዓት አባቶች ሐዋርያት ያልሰሩትን ስርዓት ምናልባትም አንተ እንደ ቴዎሎጂ አስተማሪነትህ በቀደሙት የክርስቶስ ቤተክርስቲያን ታሪክ ውስጥ ያሉ የእምነት አባቶች የማያውቁትን ያልሰሩትን ስርዓት ሐዋርያቱ ያላስተላለፉትን ስርዓት በመጽሐፍ ቅዱስ እሺ ቆይ ኤርሚ ይሄንን ከሁለት ነገር አንጻር ልመልስልህ። ተቆራርጠ ነው ማጨስ ይችላል። ክፋት የለው። አይ እኔ ጋር ተቋርጠ ነበር መሰለኝ። ኦኬ እሺ፣ ከተቋርጠ እንዳልደግም ሌሎች ኤርሚ ድምፅ እየተቆራረጠ ነበር። ድምፅህም ርቋል፣ እየተቆራረጥክም ነበር። ኔቶ ምንድነው ሪፖርት ሊሆን ይችላል።
ኦኬ ሳሚ እኔ ያልኩ በክርስቶስ ቤተክርስቲያን ታሪክ ውስጥ ቅድም ጠይቄ ይህንን የዕጣን ማጠንት ስርዓትን ቤተክርስቲያን ውስጥ አንድም የለም። አንድም በክርስቶስ ቤተክርስቲያን ታሪክ ውስጥ የሚያሳየን ሰው የለም። መጽሐፍ ቅዱሳዊ አይደለም። አባቶችም ሰሩ ተብሎ የሚባለው የትኞቹ አባቶች ናቸው የሰሩት? አባቶች ከተባሉ ሐዋርያቱ ያልሰሩትን ስርዓት በሐዋርያቱ ጉባኤ ያልተደነገገ ድንጋጌ በኋለኛው ዘመን ላይ የመጣ ስርዓትን እሱን እንደ መምህርነትህም ጭምር አንተ ስትናገር አገልጋይ ነህ። በአማኑኤል ህብረት ቤተክርስቲያን የምታገለግል አገልጋይ ነህ። የቴዎሎጂ መምህር ነህ። የተናገርከው ነገር ትናንትና ቅድም እንዳልከው ኦኬ ኢሞሽናል ሆነ የተናገርከው ነገር አለ። አሁን ደግሞ ለማስተካከል የሞከርከው ነገር አለ። ግን አግባብ አይደለም። እያስተካከልኩ ሳይሆን ክሊር እያረኩ ነው። አሁንም ኤርሚ እኔ አሁን ማለት ዶንት ፑት ወርድስ እኔ አፍ ላይ ማለት ነው ማለት እኔ አሁን እያረኩ ያለሁት ነገር ክሊር ለማድረግ ነው። ለምን መሰላችሁ? አትሊስት በአካሄዳችሁ ባልስማማም እውነት ለመናገር እዚህ ካላችሁት ጋር ኔማቶሎጂካሊ ከመንፈስ ቅዱስና ከጸጋ ስጦታዎች ጋር ከአብዛኛዎቻችሁ ጋር ተመሳሳይ አቋም ያለኝ ልጅ ነኝ። ጴንጤነትን አስመልክቶ በፊት ለፊት ፕራውድሊ ጴንጤ ነኝ እያልኩኝ የምናገር ሰው ነኝ። እንደገና ደግሞ ይሄን አሁንም ቢሆን ክሊር ለማድረግ ነው እየተናገርኩ ያለው ተገድጄ አይደለም። የጴንጤን ስነ መለኮት በስነ መለኮት ደረጃም ዩካሪስት ላይም ነገረ ቁርባን ላይ ወይም ደግሞ ቆይ አንዴ ዳኒ አንዴ ይሄን ልበልና ትቀጥላለህ። ስቴት አድርጌ ምንድነው በስጋ ወደሙ ላይም ያለን ትምህርት ወይም በእኛ አገላለጽ በጌታ እራት ላይ ያለንንም ትምህርት ሌሎቹንም ሲነኩ እኛው መካከል ካሉ ከሌሎች ትራዲሽኖች ጋር ይሁን ከሌሎቹ ጋራ ዲፌንድ ማድረግ ሰው ነኝ። ይሄ ጴንጤነትን በራሱ ማለት ነው። ግን ደግሞ የኦርቶዶክስ ቤተክርስቲያንንም ሆነ የካቶሊክን ቤተክርስቲያን ላይ ያለኝ አቋም እንደ ቸርች እቀበላቸዋለሁ። ስትራክቸራሊ ዛሬም ነገም ደግመዋለሁኝ ከኛ የተሻለ ከፕሮቴስታንቱ ከጴንጤው ብቻ አይደለም ከፕሮቴስታንቱ አጠቃላይ ከኢቫንጀሊካሉ የተሻለ ስትራክቸር አላቸው። በሱ አዶር አረጋቸዋለሁ። ግሬትፉል የሆንኩባቸውን ነገሮች ነው ስናገር የነበረው። ካላንደር ስለሰጡን አመሰግናቸዋለሁ። ቁጥር ስለሰጡን ዩኒክ አድርገውናል በዓለም ደረጃ አመሰግናቸዋለሁ። ሁሉንም ነገር በጥላቻና በእንትን አናድርገው ነበረ የትናንቱ እንትን ይሄ ነበረ ሲወራ የነበረው ምናልባት እንጂ እኔ ለምሳሌ ከጴንጤነት ወደዛ ልሂድ የሚልና በር ላይ ሆኖ የሚናፍቅ አይነት ሰው ሆኜ አይደለም። እንደዛ አይነት አንደርስታንዲንግ ወይ ኖሯችሁ ከሆነ ዛት ወዝ ኤክስፕሬሽን። እስኪ አስቡት አሁን አንተ ኤርሚ እዚህ ቀኑን ሙሉ ከአንተ ጋር በተደጋጋሚ በግልም አውርተን ስለምናቅ ስትቀጠቅጣቸው የምትውላቸውን የአጋንንታዊ ልምምዶችና ትምህርቶች እዚህ ያላችሁ ወንድሞችም ጭምር እነሱ ከተወገዱ እኔ እሄዳለሁ ነው ያልኩት። ብሄድ እነዚህ ተወገዱ ማለት እኔ ሌላ ቸርች ሄድኩኝ ማለት አይደለም፣ በሌላ አገላለጽ ማለት ነው። ለእኔ እንደዛ ነው እያወራ የነበረው። እሺ ሰማለሁ። ወንድምነት ቅድም አስወጥቶኝ ነበር። እሺ ቅዳሴዋን በጣም ትክክል አይነት እንደሆነ አይነት ወሬ ስታወራ ሰምቻለሁ እና ትክክል ነኝ ሳሚር? ቅዳሴዋ ትክክል ነው ሳይሆን ቅዳሴዎቿ ውስጥ ትክክል የሆኑ ትምህርቶች አሉ። በጣም መወዳቸው አዶር ማድረጋቸው ነው ያልኩት እንጂ ቅዳሴዋ ጀነራሊ ትክክል ነው አለ። ግን ወሬ እንደዛ እየመረጥኩ አይደለም። ቪዲዮ ምናልባት ወይ ስታወራ ለምን አከፍቱት ኤርሚ ቪዲዮን የማያሰማበት ምክንያት እኮ ቪዲዮን ከስር ጽፍልሃለሁ አታይም። አላየሁትም። ከኤልሱ እኔ ጋር መጣ አቅፊያት ነበረ። በጣም ይቅርታ ድምፅ አታሰሚኝም ነበር ታዲያ? ችግር የለም። ኦኬ ወደ ቪዲዮ ሄደ። ኦኬ ቴሌግራም አባይ ስሊፒንግ ታይም ኦኬ በመኝታ ሰዓት ነው። ኦኬ እሺ ንጹሁን ወንጌል ብቻ ንጹህ ወንጌልም ጴንጤ የሚያስጠላ አይነት እንትን እኮ የለው። ምንም ስትራክቸር የሌለው ነገር የለም። ዘዌ እርስ በርስ እንኳን እዚህ ያለ ነው እዚህ
አሁን ያለነው 10 ሰዎች እኮ ላይ ያለነው ጋር ብዙ የተለያየ አይነት የእንትን ልዩነቶች አለን። ባይዘወይ ንጹሑን ወንጌል ብቻ ንጹሕ ወንጌልም እጇ ላይ አለ። ያንን ብቻ ቢሆን የምታቀነቅ ነው ማለት ንጹሕ ወንጌል አላት። ንጹሕ ወንጌሏን ያነሳች ቀን እኔ መጀመሪያ የምመልሰው እኔ ነኝ። በጣም ቅዳሴዋን ወዳለሁ፣ የቤተክርስቲያን ስርዓቷን ወዳለሁኝ። እንደዛ ማጥንቱ እንኳን ረብስ ማመረተው ማጥንቱ ይናፍቀናል። ሌላውን ትታችሁ ማለት ነው። እና አንዳንዱን ነገር ከደረጃ በታች አታድርጉት። እንደ አገር ፕራውድ የምናደርግባት ቤተክርስቲያን ናት። ኦኬ እንግዲህ አንዳንዱ ነገር ከደረጃ በታች አታድርጉት ብለሃል። ስለዚህ ማጥንቱ ሶሪ ነው የገባሁበት ለአንተ። ችግር የለም ወንድም። እሺ ቤተክርስቲያኒቷ ንጹሕ ወንጌል አላት ብለህናል እና እስኪ ንጹሕ ወንጌል ንገረን ሳምሻ። ሰዎች የሚድኑበት ህይወት የሚያገኙበትን ንጹሕ ወንጌል አላት ብለናል። እስኪ ንገረን። ንጹሕ ወንጌል አላት። ንጹሕ ወንጌል ላይ የደረሰችው አጋንንታዊ ትምህርቶች አሉ። ይሄ የተቆረጠ ቪዲዮ ስለነበር ነው። ከዛ አክቹዋሊ አይ ዶንት ሃቭ ቱ ኤክስፕሌን ፎር ዩ፣ ግን ያልኩትን ልናገር። አመንከኝም አላመንከኝም የገባው እኮ ብራዘር ያልከውን ነገር ተጠይቀ ለማውራት ነው። ዳኒኔ አንተ ኤክስፕሌን ማድረግ አይደለም። ኤክስፕሌን ማድረግ ካልቻልክም ትገባለህ። መግባት አይጠበቅብህም። ኤክስፕሌን እያደረኩልህ ያለው በአንተ መልክ እኮ ማድረግ የለብኝም ልትል አትችልም ነው የገባው። ኤክስፕሌን ማድረግ እስከሆነ ድረስ ኤክስፕሌን ማድረግ የሆነ ነገር ጋር ተናገር። እሺ ወይ የምፈልግበት ቦታ ታውቃለህ? ካልሆነ ሳሚ ጥያቄን አንዴ ስማኝ። አይ ነው እሰማሃለሁ እኮ ጥያቄን ግን ስማ። ቤተ ክርስቲያኒቷ ንጹሕ ወንጌል አላት ብለሃል። ያንን ንጹሕ ወንጌል ንገረን እንስማ በደስታ። ኦኬ ንጹሕ ወንጌሏን ያነች ቀን የሚል ቃል ሰምተሃል? እሱን የምታነሳው ንጹሕ ወንጌል ያልከው ሰምተሃል ወይ? ሰምተኸዋል ወይ? አዎ ሰምቻለሁ ወይ አልሰማህም? ለዛ ነው እየጠየቅኩ ያለሁት። ንገረን። ንጹሕ ወንጌል እኮ ያነሳችው ቃል የምትል ቃል ሰምተሃል ወይስ አልሰማህም? አዎ ንገረን። እሱን ንጹሕ ወንጌል ንገረን። እሱ ያነሳችው ቀን የሚል ቃል ሰምተሃል ወይስ አልሰማህም? እኮ አላት ብለህ የለ? አዎ ሰምቻለሁ። እሱ ንጹሕ ወንጌል ንገረን። ያነሳችው ቀን ካልኩኝ ጥላዋለች ማለት ነው። በሌላ ኤክስፕሬሽን በጣም ሲምፕል በሆነ የላንጉጅ ኮንስትራክሽን ጥላዋለች ማለት ነው። ይሲ በሌሎች ይሄ ደግሞ የተቆረጠ ቪዲዮ ስለነበረ እዛ ጋራ ያነሳችው ቀን ያልኩበትን ነገር ሳብራራልህ ብዙ አጋንንታዊ ትምህርቶች እዛ ንጹሕ ወንጌል ላይ ደርታለች። ብዙ አምልኮተ ሰብእ ላይ ያሉ ትምህርቶች ደርታለች። እሱን ግን ብቻውን ያነሳች ቀን እሄዳለሁ ብያለሁ። ዛት ይዚት እዚህ ላይ ጥያቄ ካለ አሁን መቀጠል ይችላል። ንጹሕ ወንጌል የላትም እያልከን ያለኸው አሁን ባለችበት ሁኔታ? አዎ ንጹሕ ወንጌሉ ላይ ደርታለች። ብዙ አጋንንታዊ ትምህርቶች ብዙ ሰው ለዛ ነው የወጣሁት። ምን አረግ ነበረ ታዲያ? ጥያቄ ግን ሳምሻ አሁን ግን ንጹሕ ወንጌል የምትለው አላት እጇ ላይ? ንጹሕ ወንጌል የሚባል አለ አሁን ላይ? የላትም አሁን ላይ። ለዛ ነው እኮ ውጡ ምለው ዳኑ ምለው ለዛ ነው የላትም። ተመልሶ ነው ያለሽ። ዋናው እሱ ነው እንደዛ። ምክንያቱም ይኸውልህ ሳሚ የኛ ፖይንት አገልጋዮች ነን። በአንድም በሌላም ሰው ያቀናል። እኛ እርግጠኛ ሆኜ የምናገረው ማለት ነው እዚህ ቲክቶክ ላይ ይሁን ሌሎች ቤተክርስቲያኒቷ ውስጥ በአንድም በሌላም አገልግለው የወጡ ቤተክርስቲያኒቷንም ሳያውቁ የወጡ ቢሆኑ እርግጠኛ ሆኜ መናገር የምችለው አንድ ጉዳይ አለ። እንሄዳለን ናፍቆናል የምትሉት ዓለም እንደማትሄዱ እርግጠኛ ነን። እኔ በጣም እርግጠኛ ነኝ። በፍጹም ነው የማትሄዱ። ናፍቆናል የምትሉት ነገር ኦል ዲው ሪስፔክት አይ አም ሂር። እኔ እዚህ ጋር ብቻ ነኝ ያለሁትና አንተ እያልክ በቃ ናፍቆኛል እሄዳለሁ የምትል ሰው በቃ በተለይ ቅድም አስቀመጥካቸው ሶፊ እንኳን ታሳዝነኛለች። ከነ ሶፎንያስ ጋር ግን ቤካዬ አንዴ እሺ፣ ለምሳሌ ስለ ስትራክቸር አውርተሃል። የሚያስጠላ የሚል ቃል አይነት ተጠቅመ ማለት ነው። ኦኬ፣ በደንብ በማስተዋል ስማኝ። አንተ ያለህባት ቤተክርስቲያን ኦኬ፣ ያው ስለ ጴንጤነት ስናወራ ስለ ህብረት ነው የምናወራው አይደል? ስለ አንድ ቤተክርስቲያን ወይ ደግሞ ስለ ህብረት የምናወራቸውን ጉዳዮች ሚስ የምታደርገው አይመስለኝም።
ኦኬ አንተ ባለህባት ቤተክርስቲያን ውስጥ የሚያስጠላ ስትራክቸር አለ ኦርቶዶክስ ያላት ያንተ ግን የምታገለግልባት ቤተክርስቲያን የሚያስጠላ ስትራክቸር አላት አይዳኒ አሁን አንተ ፖለቲካ እየሰራህ ነው ምንድነው እኔ አማኑኤልንም ጨምሬ ነው የኢትዮጵያ ወንጌል አማኞች ህብረትን ስል ማለት ነው ኢትዮጵያ አማኑኤል ስለ ህብረት አይደለም ያወራው ወዳጅ ቆይ የሚያስጠላ ስትራክቸር ስለ ወንጌል አማኝነት ነው እያወራ ያለሁትኝ ስማኝ ያንተ ነው የራስን ፖለቲካ አፌ ላይ እንድታስቀምጥ አልፈቅድልም ዳኒ እኔ እያወራ ያለሁት ስለ ሎካል ቸርች አይደለም እያወራ ያለሁት ወይ ስለ አንድ ዲኖሚኔሽን አይደለም እያወራ ያለሁት ስለ ኢቫንጀሊካል ቸርች ነው እያወራ ያለሁት ኦኬ ወላየ ስህተትህን ላሳየ ኦኬ ስህተትህን ላሳየ የመጀመሪያው ስህተት ምንድነው ያወራኸው ኦርቶዶክስ ቤተክርስቲያን ራሷን የቻለች ወጥ ናት አይደለ በኦርቶዶክስ ውስጥ ሌላ ሙሉ ወንጌል ህብረት ያላት አብያተ ክርስቲያናት አይደለችም አይደል ራሷን የቻለች አንድ ቤተክርስቲያን ናት ያ ማለት ምን ማለት ነው ልክ አንተ እንደምትለው እንደ አንድ ያንተ እንዳለህበት ህብረት ማለት ነው አይደል ሶ አይደለም ኔቨር እንደዛ አይደለም ማለት ኮምፓሪዝኑ አማኑኤል ህብረት ቤተክርስቲያን አይደለ ቤተክርስቲያን ህብረት ያንተ ያለህበት ቤተክርስቲያን ልክ እንደ ኦርቶዶክስ ቤተክርስቲያን አይደለችም ማለት ነው ኧረ በእግዚአብሔር በጣም ኤሌመንተሪ ዲስከሽን አታድርገው በጣም ሲሊ ነገር ነው እያወራን ያለ ነው ከዚህ የተሻለ ትልቅ ጥያቄ ካላችሁ በመልስ ይሻለኛል ከሆነ መልሶ አብራዘር ከሆነ እየመለስኩልን ያለው ስማኝ እሺ እዛው ጋራ እዚህ ጋራ ያለነው ሰዎች እንኳን የተለያየ አይነት ነገር ነው ያለነው ለምን እዛ ጋር ሪፎርምዱ ሙለታ አለ ለምን እዛ ጋራ ሜኖናይት ቸርች ውስጥ የሚያመልከው ኤቢ አለ አሁን ከፍቶ ማሰማት ይችላል እዚህ ጋራ ያለን ሰዎች እንኳን የተለያየ አይነት ስትራክቸር ነው ያለን የጴንጤ ስትራክቸር ያስጠላል ያልኩትኝ እዛ ጋር ኢንተርዲኖሚኔሽናሊ እንኳን ዩኒክ ምንድነው ዩናይት የሚያደርገን ወይም የሚያስተሳስረን አንድ የሆነ ስትራክቸር የለንም የኢትዮጵያ አማኑኤል ህብረት ለኢንፎርሜሽን ደረጃ ከዛሬ ጀምሮ እንድታቀው የኢትዮጵያ አማኑኤል ህብረት ቤተክርስቲያን በኢትዮጵያ ወንጌል አማኞች ቤተክርስቲያን ውስጥ አንድ ዲኖሚኔሽን ናት እንጂ የወንጌል አማኞችን በሙሉ በስራው አድርጋ የምትመራ ቤተክርስቲያን አይደለችም እሱን ነው እያወራን ያለ ነው እያወራን የኢትዮጵያ ቤተክርስቲያን የኦርቶዶክስ ቤተክርስቲያን ስትል አንድ ስትራክቸር ነው አንድ ሃይራርኪ ነው ያለው በዛ ሃይራርኪ ስር ክሊር ነው እሱን አይደለም የጠየቁ በቃ እኔ ደግሞ እያወራ የነበረው እሱን ነው አንድ ሃይራርኪ ማለት የጠየቁ አሁንም ክሊር እንድታደርግልኝ ቆይ እቺን ብቻ አልጠልንና ለወንድሞች ልስጥ የጠየቁ ጥያቄ ወለ ስትራክቸር አውርተ አሁን የወንጌል አማኞችን ህብረት ነው የምታወራው አይደል ህብረትን አውርተ የአጠቃላይ የኦርቶዶክስ አብያተ ክርስቲያናት ህብረትን ኮምፔር ብታረግ አንድ ጉዳይ ነው ኦኬ አንድ ጉዳይ ነው አየ ህብረት ነው እያወራ ያለው ለምሳሌ የግሪክ ኦርቶዶክስ ተዋሕዶ ቤተክርስቲያን ህብረት ይባላል አንዴ ወዳጅ አለ ቆይ ዳኒ አይ ኢንፎርሜሽን በሌለ ነገር ነው ኮምፔር በሌለ ነገር ነው ኮምፔር እያደረክ ያለው እኔ አይደለሁም በሌለ ነገር አንዴ ወዳጅ ለምሳሌ አንድ ልጨርስ ስታወራ መጨረስ ኮኔ የፈለከው ጨርስ አይ አንተም ዝም ብለህ እኮ ነው ጨረስከው ሳምሻ አየው አሁን የወንጌል አማኞች ህብረትን አንስተ ከአንዲት ዲኖሚኔሽን ጋር የምታወዳደር ከሆነ ትክክል አይደለም ኦኬ ስለ ህብረት የምታወራ ከሆነ ለምሳሌ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከግሪኩ ኦርቶዶክስ ቤተክርስቲያን በሚስጥራት ደረጃ አንድ ናቸው ወይ ነው ጥያቄው አይደሉም አንድ የግሪክ ኦርቶዶክስ ቤተክርስቲያን መጥቶ የኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ ቁርባን ይወስዳል ወይ በጭራሽ በነገረ ክርስቶስ ላይ አንድ ነው ወይ አይደለም አየ ኮምፔር ራሱ ስታረጉ እኔ እንዴት ኮምፔር እንደምታረጉ ይገርመኛል ከአንድ ከተማረ ቴዎሎጂ አቃለው ከሚል ሰው ጋር የሚገናኝ ሐሳብ አይደለም የምታወሩት አየ አብያተ ክርስቲያናት ህብረት የወንጌላውያን አብያተ ክርስቲያናት ህብረትና አንዲት ዲኖሚኔሽን እንዴት አንድ ሊሆን ይችላል አየ ዲኖሚኔሽን የምታወነሳ ከሆነ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምታነሳ ከሆነ በስትራክቸር ደረጃ አንዴ ልጨርስ በስትራክቸር ደረጃ ማውራት ካለብን ዳኒ አሁን ስትጠቀም ቃላቶችን በስነ ስርዓት አሁን ቴዎሎጂ መማር አለመማር እዚህ ጋራ የፈለከውን ቴዎሎጂካል ነገር አንስተህ ቻሌንጅ ማድረግ ኤክስፖዝ ማድረግ ይችላል ስትራክቸር ቴዎሎጂ ስላለ ማለት ነው
ብራዘር አንዴ ቀጥልሽ አንዴ ወላጅ የኢትዮጵያ ኦርቶዶክስ ቤተክርስቲያንን ችግር አለ በጣም ስትራክቸሩ አሪፍ ነው ብለህ የምታነሳ ከሆነ ካለህበት ከራስ ዲኖሚኔሽን አንሳና አውራ ትችላለህ። ምክንያቱም አሁን አንድ ዲኖሚኔሽን ያወራው የኢትዮጵያ ኦርቶዶክስ ቤተክርስቲያን በጣም ጉደኛ በጣም የሚያምር የሚያስቀና ስትራክቸር አላት ትልና ከዛስ የኔ ያለውባት የአማኑኤል ቤተክርስቲያን ህብረት ያስጠላል ስትራክቸሯ ብለህ ማውራት ነው። አይደለም እንደዛ አይደለም እየተወራ ያለው በኢትዮጵያ ውስጥ ስላሉ የወንጌል አማኞች ቤተክርስቲያንና ስለ ኦርቶዶክስ ቤተክርስቲያን ነው። አሁንም አንተ የምትለው አይነት ንጽጽር ኖሮ አያውቅም። ባይዘው አንድ የኢትዮጵያ ቤተክርስቲያን ኦርቶዶክስ ተዋሕዶ ቤተክርስቲያን ኮምፔር የምታረገው እንደ ሙሉ ወንጌልና እንደ አማኑኤል ናት ብለህ የምታስብ ከሆነ አንተ ነህ ማስተካከል ያለብህ እንጂ እኔ አይደለሁም። እንደዚህ አይነት አርጊውመንት ውስጥ መግባት ላይ ኖርብን ይችላል። አንተ ነህ ኮምፔር ያረከው ምን እያልክ ነው ካልከኝ አንተ ነህ ኮምፔር ያረከው። ስለዚህ እኔ ሞግተኝ ይኸው ጥያቄ ጠይቀኝ። ስህተት ነው የምትለኝ ከሆነ ጥያቄ ጠይቀኝ። ስህተት ነው ያወራው የምትለው ከሆነ ምኑ ጋር ነው ስህተት ያመጣሁት ጠይቀኝ። እኔ ልክ እንደጠየቅኩ ማለት ነው። ምክንያቱም ህብረትን ከአንዲት አብያተ ክርስቲያናት ጋር ኮምፔር ነው እያደረገ ስህተት ነው ህብረትን ማለት ነው። ስህተት ነው። ጥሩ የወንጌል አማኞች አብያተ ክርስቲያናት ህብረት ነው ወይስ አንድ ራሱን የቻለ እንደ አንድ ቤተ እምነት ነው የምታየው? እኔ አሁን ስንት ማንሳት የነበረባችሁ ጥያቄ ያለ ይሄንን ሳውራ ራሱ ለእኔ በጣም ነው ማዝነው። እውነት ለመናገር ግን ለመመለስ ያክል መመለስ ካለብኝ እንደዚህ አይነት ኮንክሉዥን ግን ማታወራ ከሆነ ተሳስተ ሌላ ጊዜ አንዲት አብያተ ክርስቲያናት ከህብረት ጋር ኮምፔር አይደረግም። ምክንያቱም አንድ አይነት ስትራክቸር አለን ብለን አይደለም እኛ አንድ ይሆን ነው። ስለ ስትራክቸር ልንገርህ እኔ የወንጌል አማኞች ስማኝ፣ እኔ ዳኒ ስለ ቤተ ክርስቲያንና ስለ ክርስትና ስናወራ ለምሳሌ እስልምና እንላለን እዚህ ሀገር ውስጥ ያለን ሃይማኖት ስናነሳ፣ ከዛ ክርስትና ውስጥ ደግሞ የምናነሳቸው 3 ካቴጎሪዎች አሉ። የወንጌል አማኞች ይባላል፣ ኦርቶዶክስ ይባላል፣ ካቶሊክ ይባላል። አትሊስት እነዚህ አይነት እንትኖች አሉ፣ ተቋማቶች አሉ። አሁንም የኢትዮጵያ ካውንስል የሚለውን የወንጌል አማኞች ካውንስል የሚለውን ስታመጣ አንድ ስትራክቸር ውስጥ ለመሆን ተፈልጎ የተመሰረተ ነው። ለምን ኢትዮጵያ ውስጥ ያሉ በወንጌል የሚያምኑ ሰዎች ወጥ የሆነ ስትራክቸር እንዲኖራቸው በማሰብ ማለት ነው። አየህ፣ እየተወራ ያለው ንጽጽሩ በዚህ አግባብ ነው። እኔም ሳወራ የነበረው በዚህ አግባብ የምናነሳ ከሆነ ኮምፔሩን አይደለም የምናወራው። ህብረትን ከአንዲት ቤተክርስቲያን ጋር ስትራክቸር ጋር ኮምፔር ማድረግ ስህተት ነው። እኔ ደግሞ ህብረት የሆነው ከህብረት ጋር አንድ ሲስተም ስለሌለ ነው እያልኩ ያለሁት። ኤኒዌይስ እሺ፣ ሌላ ችግሩ አሁን ይሄ 8 ሰዓት የሚያስወራን ነገር ስለሆነ ዳንዬ የስትራክቸር ጉዳይ ነው አይደል? በቃ ስትራክቸር ጉዳይ ላይ አሁንም የማምነው ነገም የማምነው ይሄ ነው። አንተ ልክ አይደለም ብለው ሰደው እኔ ደግሞ በጣም ትክክለኛ አገላለጽ ነው ለሌላ ጊዜ ማለት ነው። አይ ኖ ምንም ለሌላ ጊዜ ብለህ እንትን ለማለት አትሞክር። አሁንም እኮ እንዲሁ ስለሌላከም እንውላለን በሚል ሐሳብ እንጂ ከህብረት ጋራ ኮምፔር አይደረግም ነው በቃ ፖይንቱ እሱ። ዳኒ ዴታ እዚህ አገር ላይ ዴታ ሲሰበሰብ ቆይ የህዝብ ቆጠራ ዴታ ሲሰበሰብ ስታቲስቲክስ ላይ የወንጌል አማኙ በአንድ ካታጎሪ ስር ነው የሚያርፈው ወይስ አይደለም? የሙሉ ወንጌል ለብቻ ተብሎ ነው የሚመዘገበው? ስለ ስትራክቸር የአማኑኤል ለብቻ ስለ ስትራክቸር ነው ያወራው። አንድ ካታጎሪ ነው ያለው። ዩሲ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ሌላ ኦርቶዶክሱ በአንድ ካታጎሪ ነው የሚመዘገበው ወይስ አይደለም? ቆይ አንድ አትደረብ። ኢትዮጵያ ውስጥ ሌሎች የኦርቶዶክስ ቤተ እምነቶች ልክ እንደ ኢትዮጵያ ኦርቶዶክስ ወይ ደግሞ እንደ ወንጌል አማኞች ብዙ ሆነው ቢሆን ኖሮ አንድ ላይ ለምሳሌ ምስራቁንም ቢሆን አብሮ የሚይዘውን ሐሳብ አንድ ራሱን የቻለ አንድ ምን ይኖራቸዋል? ራሳቸውን የቻሉ አንድ ካታጎሪ ይኖራቸዋል ማለት ነው። አሁን ኮምፔር እያደረክ ያለው አንዲት ቤተክርስቲያን ናት። ለምሳሌ የግሪኩ እዚህ ውስጥ ገብቷል፣ የግሪክ ኦርቶዶክስ ውስጥ እዚህ ውስጥ አልገባም። ብራዘር ሌላውን ቤተክርስቲያናት የሚወክል የኦርቶዶክስ ውስጥ አለ የለም? ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስታወራ አንዲት ቤተክርስቲያን ናት በኢትዮጵያ ውስጥ ያለችው። በቃ ስትራክቸሯ አንድ ነው።
ሌላ ምንም የላትም። ስለዚህ አንድ ስትራክቸር ያላትን ቤተክርስቲያን ወስደ ብዙ ህብረት ካላቸው ጋር እንዴት ነው አንድ የሚደረገው? አይደረግም። ዛት ወዝ ማይ ሴንተር አርጊውመንት ባይ ዘ ዌይ። አሁን መጨረሻ ላይ ያልከው ነው የእኔ የሙግት ሀሳብ ራሱ ማለት ነው። አሁን ቅድም እንደጠየቅኩም እዛ ቆይ አንዴ ለምን ታዲያ እዛ አልተጠቀምኩም? ሳሚ ቆይ ስማኝ፣ እኔን በአምስት ዓመት አንዴ ጥያቄ ሳሚሻ ዳኒ እኮ ቆይ ስማኝ፣ በአምስት ዓመት አንዴ እግዚኦ ማህርነ ክርስቶስ። የማሰማኝ ከሆነ በቃ አላውራ። የምሰማኝ ከሆነ ግን ከጠየቀኝ በኋላ የምመልስልህ መልስ መንግስት እንኳን በ5 ዓመት አንዴ ለሚያደርገው ህዝብና ቤት ቆጠራ የወንጌል አማኝ ብሎ ሙሉ ወንጌል ለብቻ፣ አማኑኤል ህብረት ለብቻ፣ መሰረተ ክርስቶስ ለብቻ፣ መካነ ኢየሱስ ለብቻ፣ ቃለ ሕይወት ለብቻ እያለ አይመዘግብም። መቶ ሲጠይቅህም የሚልህ ምንድን ነው? የወንጌል አማኝ ነህ አይደለህም ነው፣ ወይ ጴንጤ ነህ አይደለህም ነው፣ ፕሮቴስታንት ነህ አይደለህም ነው። ዛሴት እኔም እያወራ ያለሁት በዛ አይነት ቅርጽና አግባብ ነው። ምክንያቱም ባይዘዌ በንጽጽርም በቁጥርም በምንም ብንሄድ የተሻለ ቁጥርና የተሻለ የሰው ኃይል ያለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። በአንድ ስትራክቸር ውስጥ ናት። ይሄንን አይዊሽ ብንሆን ይሄ ለእኔ ከወንጌል ይበልጥብኛል እያልኩ አይደለም አሁንም ማለት ነው። ይሄን ግን ወንጌል እነሱ ጋር ተደብቋልና ደግሞ ይሄኛውን ካደው ደግሞ የምትለኝ ከሆነ ልክደው አልችልም። አንፎርቹኔትሊ በብዙ ፋክተሮች እኮ ሊሆኑ ይችላሉ። በአንድ ቀን የመጣ ነገር አይደለም። የወንጌል አማኞች አንድ አይደለንም በብዙ ነገሮች ማለት ነው። ይሄ የማይደበቅ ነገር ነው። ሳሚ እዚህ ጋር አዳርገህበት ተለፍ። እሺ የኢትዮጵያ ኦርቶዶክስ ከህዝብ ቆጠራም አስተዳደራዊ ተቋምም ጋር በተገናኘ አንድነት አላት። በጣም ይሄንን በጣም እኛም ጭምር ልንቀበለው የሚገባ ነው ብለኸኛል። ኦኬ ተቋማዊ አሰራር ውስጥ የኢትዮጵያ ኦርቶዶክስ አንድ ተቋማዊ አሰራር ነው አይደል ያላት? ሳምሻ ከፈታው ማይኮ። አዎ የምትመራበት ሲኖዶስ ቅዱስ ማርቆስ ነው መንበሩ ወይስ ተክለ ሃይማኖት ነው ወይስ መንበረ ጴጥሮስ ነው ወይስ መንበረ ሰላማ ነው ወይስ የቅባቱ ነው? 5 ሲኖዶስ አላት። የትኛው ነው? አንድ ፓትሪያርክ ነው ያላት አይደል? አዎ ግን 5 መንበር ነው ያላት እኮ። 5 መንበሩ ደግሞ በአንድ ፓትሪያርክ ስር ነው አይደል? አይደለም። የትግራይ አሁን መንበረ ሰላማ 5 ፓትሪያርክ አላት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደል? 5 ፓትሪያርክ የላትም። የቅባቱ ግን ራሱን የቻለ ፓትሪያርክ ተሾሟል። ቪዲዮ ላሰማ እችላለሁ። የአርቲስት መሐሙድ አህመድ ኦፊሻሊ መንግስትም ተቀብሎት እርምዬ መንግስትም ተቀብሎት በየትኛውም ፖለቲካልም ሆነ አስተዳደራዊ ጉዳይ ላይ የሚወስነው ፓትሪያርክ የትኛው ነው? 4 ኪሎ ያለው አይደለም? የመንበረ ጴጥሮስ 5 ኪሎ ያለው አይደለም? የመንበረ ጴጥሮሱ ላይ አይወስኑም። ብፁዕነታቸው አቡነ ማትያስ አይወስኑም። የመንበረ ሰላማው ላይ አይወስኑም። የቅባቱ ላይ አይወስኑም። አሁን አቡነ ተክለ ሃይማኖት አቡነ ማትያስ የተቀበል ቆይ ሳሚ ተቋማዊ አሰራር ብለህ ስላልክ የማለልክበት በጣም ለእኛ ቢሆን ብለህ የጓጓህበትን ተቋማዊ አሰራር ስትራክቸር ምንድነው አስተዳደራዊ መዋቅሩ በማን ነው የሚመራው ነው ብዬ ጠየኩ። በመንበረ ማርቆስ ነው ወይስ በመንበረ ተክለ ሃይማኖት ነው? ፓትሪያርኩ ከ5ቱ መንበሮች የትኛው ሳይድ እንደሆኑ አላውቅም። ነገር ግን ደግሞ ለምን አታውቅም? ያለው ፓትሪያርክ ሳሚ ለምን አታውቅም? ብፁዕ ቅዱስ ጠይቀኸኝ እየመለስኩ እኮ ነው። ከየትኛው ሲኖድ እንደሆኑ ነው አላውቅም ያልኩት። አንድ ፓትሪያርክ እንደሆነ ለምን አታውቅም ነው ሳሚ። እንዴት ነው